ነብይ ያስተማረህ እንደዚህ ነው። ሰው እያመለክ ታወራለህ እንዴ? በክት አንተ ቤት ራሱ መግባት ጉርደት ትሰጣለህ። ስድቡን ስጨርስ መልስ ትሰጣለህ። ጨረስክ? ለነገሩ መልስ አይኖርህም። ምን ትመልሰዋለህ? እንዲህ ከስር ብትሆን ይሻላል። ኦኬ ነስር እንኳን ደህና መጣህ። ሪፖርት እየመጣብኝ ነው። ከአሁኑ እንትን በሉት፣ ኮፒ ሊንክ አድርጉት። አይደል ነው ነስር ይሰማል? ቁርአን በአማርኛ ትክክል። ነስር እንዴት ነህ? ሜቢ ፎይ ይቅርታ፣ ድምፄ ከተሰማ አሁን ይሰማል ብዬ አስባለሁ። ሚዩት ነው። አሁንም ይሰማል? ኦኬ። በደንብ ኮፒ ሊንክ አድርጉት ፕሊዝ። በደንብ ሪፖርትም እየመጣ ስለሆነ እንዳይቆራረጥ ኮፒ ሊንክ አድርጉት ወዳጆች። ከስር ገና ነው 21 ምናምን ኬ ነው የሚታየኝ። በደንብ ኮፒ ሊንክ አድርጉት። ይህ አካውንት እኮ ጤናማ ነበር። ለምን ገና ካሁኑ? ትናንትናም እንደዛው፣ ዛሬም ሪፖርት ከአንዳንድ ቀለቡኝ። ያ ከሪፖርት ስለተመለሰ ነው፣ ለዛ ነው። እና ሪፖርት ላይ ለ3 ወር ቆይቶ ስለነበረ ለዛ ነው። በደንብ ኮፒ ሊንክ ያስፈልገዋል። እና ኮሜንት ላይ ደግሞ ጉድ ላይ ብያላችሁ በደንብ ኮሜንት ጻፉ። እንዲቆጥር አድርጉት ኮሜንቱ። ኦኬ ኮመንቱ ከተዘጋ ይብስ እንትን የሚል ይመስለኛል። ይመቻቸዋል ለሪፖርት። ኮሜንት አይዘጋም። ኮሜንት መዘጋት የለበትም። ኮመንቱን አትዝጉት። ለሪፖርት ስለሚመች ኮመንቱን አትዝጉት። ኦኬ ኮመንቱን አትዝጉት። እንኳን ደህና መጣሽ። ኮመንቱን አትዝጉት። ድምፄ ከተሰማ እንደተለመደው አንድ ቪዲዮ ባታል አንድ ቪዲዮ ባሳይ ድምፄ ከተሰማ ከስር እየተሰማቸው ከሆነ መልካም ነበረ። ያው እንደተለመደው የሙስሊሞቹ ውሸት አያልቅምና ፈጠና አድርግ። መልካም እሺ፣ አመሰግናለሁ። አንዴ ልክፈትላችሁና እቺን ቪዲዮ እንመልከታት። እናቅም እንዴ ፖለቲካ ምንድን ነው ንገረኝ እስኪ። ኦኬ እንግዲህ ይታያችኋል ብዬ አስባለሁ። ይታያል? ይታያል። እቺ ልጅ እንግዲህ ያው በክርስቲያን ነኝ ብላ በክርስቲያን ሙሉ እንግዲህ እየገቡ ነገ ምስል ምነሽ ለሻሃዳ እየተመቻቸች ያለች ነች ማለት ነው። እሷ ግን ምትነች እንደተለመደው እናሳያችሁና እንዴ ላስተካክል። ይቅርታ እና ተመልከቱ እስኪ አብረን እንከታተል። ጥያቄ ግን እንደ ኦርቶዶክስ ሆነሽ አትግቢ እንዴ? ለምን ለማልገባ? ኦርቶዶክሶች ገለሽ እባክሽ፣ ፖለቲካ መስሪያ ነሽ። እኛ እናቅም እንዴ? ፖለቲካ ምንድን ነው ንገረኝ እስኪ። ፖለቲካ ዝም ብለሽ ማውራት ነው። ቁጭ ብለሽ ጥያቄ ጠየኩህ እኮ። ለምንድን ነው የማሰር? እንግዲህ ምንድን ነው እዛው ገስት ላይ የነበሩ ሰዎች አንቺ ሙስሊም ነሽ፣ ፖለቲካ አትስሪ፣ ውሸትሽን ነው እያሉ እየሞገቷት ነበረ። ወደ ቤቷ ውስጥ ደግሞ ገብተን እስኪ ያለውን ነገር እንደተለመደው እኔ ላስር የሚያዘሽ ነበር። ቤቷ ገብተን ስንመለከት ተመልከቱ። ፎሎወሮቿ ጠቅላላ ሙስሊም ናቸው። ቀሎ ካርገዋለች። ጠቅላላ ፎሎ የሚያደርጋት ግን አንድ ክርስቲያን ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምታዩት ስለ ውይይቱ የሰራሁትን ቪዲዮ ያንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጅ
እንግዲህ እንዳያችሁት አሁን ያያችሁት ነገር ምንድነው? ልጅቷ እንግዲህ ስማርት ሆናለች። አካሄዳቸውን ቀይረው መጥተዋል። እንዳያችሁት እዚች ጋር ሎክ አድርጋለች። ፎሎወሯን ፎሎ የምታደርገውን 55 ሰው ነው፣ እሱን ዘግተዋለች። እንደዚሁም ሪፖስቷን ዘግታለች። ቪዲዮዎቿም እንደምታዩት ማለት ነው ሪፖስቷ የማይታይ ምለው የማይታይ ግን በምን ያዝናት ላይክ ያደረገቻቸው ተመልከቱት። እዚች ጋር ትንሽ መለስ አድርገን ስናየው ላይክ ያደረገቻቸው ቪዲዮዎች ጠቅላላ የሙስሊም ናቸው ማለት ነው። እቺ ልጅ እንግዲህ በተለያየ ጊዜ ላይክ እያደረገች ስታልፍ የነበረው የእስልምና እንትን ነበረ። ነገር ግን ክርስቲያን ነች እና ስታይላቸውን ቀይረው ደግሞ በምን አይነት መንገድ መጡ? አንዱን ሲዘጉት በአንዱ መያዛቸው አይቀርም። ሁል ጊዜ እድሜ ልካቸው መዋሸት ነው። ምንም አካውንትሽን ብዘጊው ፎሎወርሽን ብዘጊው ከኛ ግን ልታመጫለች። ሰዎች በሙሉ ላይክ ሲያደርግ አይቀመጥም። ቪዲዮዎቻቸው የንጽጽር ቪዲዮ ላይክ እያደረገች ማለት ነው። ሪፖስቷን ዘግታለች፣ ቪዲዮዋን ዘግታለች፣ ፎሎወሯን ዘግታለች። ይሄ ሁል ጊዜ ድራማ ነው። ገስት ላይ የነበሩ እዛው የነበሩ ሰዎች ራሱ ቻሌንጅ እያደረጓት ነበረ። አንቺ ሙስሊም ነሽ እያሏት፣ ሙስሊም ነሽ አትዋሺ፣ ፖለቲካ እየሰራሽ ነው ተብላ እየተነገራት ነበረ እና ይህን ለማሳየት ነው እንደተለመደው ቡስ ያ ምንድነው እሱ ሁሌም ላይቭ ከመግባታችን በፊት ረስቸው ነበረ። ውሸታቸውን እናጋልጣለን። ገስት ላይ ያስቀምጠው የራሳቸውን ሰው ክርስቲያን አስመስለው ወይንም የቅዱሳን ስዕል ያደርጉና ፕሮፋይል ሻዳዲዝ ነው ምናምን የሚል ያደርጋሉ። ከዓመት በፊት የፖሰቱትን ሄደን ስናይ የሙስሊም ሆነው እናገኛቸዋለን። ወይም ዩዘር ኔማቸው ላይ እንይዛቸዋለን፣ ወይንም ሪፖስታቸው ላይ እንይዛቸዋለን፣ ወይም ላይካቸው ላይ እንይዛቸዋለን። እችም አሁን እዛ ቁጭ ብላ ስሟ ራሱ አይጥ ነው። አይጥ ያው ጎሬ ለጎሬ መሄድ አይደለ? ስሟ ራሱ አይጧ ነው። አይጥ ጎሬ ለጎሬ መሄድ ነው። አይጧ ክርስቲያን ነኝ ብላ ሙስሊሞች በሚገቡትን ክርስቲያኖች ቻሌንጅ ታደርጋለች። መጽሐፍ ቅዱስ ስህተት ነው ምናምን እያለች ማለት ነው። ጥያቄ አለኝ እንደው ምናምን ብላ ኡስታዞቹ ጋር ውጭ ብላ እንትን ትላለች። ከዛ አንቺ እኮ ሙስሊም ነሽ ለምንድን ነው እንደ ክርስቲያን አክት የምታደርጊው ሲሏት ጠፋን። ኡስታዙ የቤቱ ጌታ ጸጥ ብሎ ጠፋ። ለምንድን ነው ድራማ የምታሰሩት ሲባል ጸጥ፣ ትንፋሽ አልተነፈሸም። ጸጥ የቤቱ ጌታ ድራማውን ስለሚያውቅ ማለት ነው። ከዛ ተንጫይተው ልጆቹን አስቆሟቸው ማለት ነው። ጸጥ የቤቱ ጌታ ጠፋ፣ ተደበቀ ማለት ነው። መጥተው ሲያዋርዱት ኤንስ ሪካርዶ ትልቁን ልከውልኝ አይቼዋለሁ። ኦልዌይስ ውሸት እንደዛ ነው። ይያዛሉ፣ ይዋሻሉ፣ ይያዛሉ። ባይያዙም ግን ውሸት ካልዋሹ እስልምና ማስቀጠል ስለማይችሉ ነው። ይመቻቸው፣ እኛም ይመቸን። እነሱ ይዋሹ፣ እኛ እናዋርዳለን። እነሱ ድራማ ይስሩ፣ እኛ በእውነት እናጋልጣለን። ዛሴት ወደ ቶፒካችን እንመለስና እንዳልኳችሁ ዛሬ የምንመለከተው ተውሂድን በተመለከተ ነው። ተውሂድ አስማው ስፋትን ሞር ፎከስ እናደርጋለን። ተውሂድ አስማው ስፋት ሞር ፎከስ የምናደርግ ይሆናል ማለት ነው። እፎይ ጥያቄ አለኝ። ከዛ በፊት ጥያቄ መጨረሻ ላይ ነው የምንቀበለው። እንደተለመደው ጥያቄ ቅድሚያ አንቀበልም። ቶፒክ ላይ ነው። እሺ አፍጥነው ወይ አንዴ እንዳታወርደ መጣሁ። መረጃ ሌላ ነገር ነው የሚያሳየው። እሱ የልጅቷን አካውንት አሳይ፣ ሌላ ሰው አካውንት አሳያክ። እኔስ ይበቃናል። እነኝን ፎቶች ወደዛ ለኦዲየንሳችን ክብር አይደለም እኮ ኦኬ፣ አይሰማም እያሉ እንዴ? ኦኬ ሌላ ሰው ሲሳካሱ ቶፒካችሁ ነቀጥሉ። እሺ አትንጣጪ። ሜቢ አንቺ ትወኛለሽ እኮ በሌላ አካውንት። ኦ ከስር እየሰሙ አልነበረም ለካ። ሎክ ኤኒዌይስ ምንድነው እሱ ዋናው የቤቱ ባለቤት ዘግቶ ጠፍቷል ማለት ነው። ሚዩት አድርጎ ጠፍቷል። እነሱ ሲጣሉ
ኦርቶዶክስ አይደለሽም ብለው ሲያዋርዷት እሱ ጠፋ ማለት ነው። ድራማ እየሰራችሁ ነው ሲባል ዳሴት አሊ እንኳን ደህና መጣ። አሊ ይሰማል? እንኳን ደህና ቆየ። ማን ነው? ይመስገነው። በተውሂድ ታምናለህ? በተውሂድ በጣም አምናለሁ፣ ግን የኛ ውሸት አያልቅም ነው ማለት ያለብህ እንጂ የሙስሊም ሳይሆን። በተውሂድ ታምናለህ? ያቀው መልስ። በተውሂድ ታምናለህ? በተውሂድ ታምናለህ ወይ? በጣም አምናለሁ እንጂ። ተውሂድ በስንት ይከፈላል? አንተ ስለ ተውሂድ ምን ታውቃለህ ደግሞ? ስለ ራስህ ሳታውቅ ስለ ራስህ ሳታውቅ ማለት ነው። ስለ በቃ መልስ የለም። ታንክ ዩ መልስ የለም። ከስሬው በተውሂድ አምናለሁ አለ። እሺ ተውሂድ በስንት ይከፈላል አለው። ወደ ስድብ ገባ። ኮምፕሊትሊ ወደ ስድብ ነው የገባው። እኔ እንድትሰድበኝ እኮ አይደለም የጠየኩህ። በተውሂድ ታምናለህ? አልሰደብኩም እኮ። ከተውሂድ በስንት ይከፈላል ንገረናስ። አሁን የምታውቀው ነው። እኔ አልሰደብኩም፣ ግን አንተ ተውሂድ በስንት ይከፈላል? በባለፈው ከሁሴን ጋር ከሁሱ ጋር ገብተህ ታወራ ተዋርደህ ነው። ከስር ያላችሁ በደንብ ታዘቧቸው። ያውን ትልቅ ሰውዬ ይመስላል አቋቋሙ ሲታይ፣ ሱፍ ለብሶ ምናምን ትልቅ ሰው ሊሆን ይችላል። ስለ አምላኩ እየጠየቅኩት ባለፈው ከከሌ ጋር ከሰንበዲ ጋር እንደዚህ ሆኖ እንደዚህ ገብቶ እንደዚህ ወጥቶ እንደዚህ ተፈጥሮ እንደዚህ በልቶ እንደዚህ ብለህ እንደዛ ሆኖ ስለ አምላኩ ከማውራት ይልቅ ሐሜት ማውራት ይቀለዋል። ስለ አምላካቸው ማውራት ስለሚያፍሩ ስለሚሸመጥጣቸው የሆነ ስቅጥ ስለሚላቸው፣ ምክንያቱም ጭንቅላት ይኖረው አይኖረው ማያውቁትን ስለ እግር ማውራት ስለሚደብራቸው ስለ ኡስታዞች ቢያወሩ ይሻላል። ኡስታዞቻቸው የተሟላ አካል ስላላቸው የሚያመልኩት አካል አቡዙ ብላይ ብሏል ያባሹ። ጭንቅላት የሌለው እስቲ ያስቡት፣ እግር ብቻ እንዴት እኮ እንደሚቀፍ ብሏል። ለዛ ስለሚቀፋቸው ማውራት የሚፈልጉት ስለሌላ ነገር። ኤኔስ ቅድም የሰራሁት አለ ተጀምሮ ያላለቀ ጣዖት ነው የሚያመልኩት ዋብያዎች ብሏል አባሹ። እና ስለሚዘገንናቸው ስለ አምላካቸው በደንብ አያወሩም ብሏል። ስለ አምላክ አውራ። ስለባለፈው እንደዚህ ተፈጥረህ እንደዚህ ብለህ እንደዚህ ሆነህ እንደዚህ ተፈልጠህ እንደዚህ ተቆርጣት በለኝ። ስለ አምላክ ነው የጠየኩህ። እኔ ታወራለህ። መጨረሻ አይደለስ? መጀመሪያ ተውሂድ ማለት ለአንድ አላህ መስገድ፣ ለአንድ አላህ ማመን፣ ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው። በስንት ይከፈላል አልኩህ። ነኝ በስንት ይከፈላል ሳይሆን ያልኩህን ነገር ስማ እኮ ነው። ተውሂድ በስንት ይከፈላል? ተውሂድ ማለት ያው ላኢላሃ ኢላላህ ሙሐመድ ረሱሉላህ፣ አላህን ማመን፣ ለአላህ መስገድ፣ ከአላህ በስተቀር የሚታመን አላህ እንደሌለ ማወቅ ነው ተውሂድ ማለት። ተውሂድ በስንት ይከፈላል ብዬ ነው የጠየኩህ። እኔ ደግሞ ያብራራሁልህ ነው። ኦኬ ቴንክ ዩ። በቃ እኔ ማብራሪያ ነው የጠየኩህ ቅድሚያ። ኦኬ ዋብያው ኢክራም ወይንም ዋብያው ስለ አምላክ የምትጠየቀውን በትክክል ካልመለስክ እኮ መለስክ ማለት አይደለም ወዳጃችን። መለስክ የሚባለው ጥያቄውን ቅድሚያ ስታገኘው ነው። ቅድሚያ ጥያቄውን ካላገኘኸው የጠየቅኩህ ጋር ካልተግባባ መለስክ ማለት አይደለም። ተውሂድ በስንት ይከፈላል ብዬ እኔ ስጠይቅህ ተውሂድ ማለት እንደዚህ ነው እንደዛ ነው እንደዚህ ነው አያስኬድም። እኔ የጠየቅኩህ ምን ስለሆነ ተውሂድ በስንት ይከፈላል የሚል ጥያቄ ስለሆነ ማለት ነው። የተጠየቀውን ቅድሚያ አወቀው። ኦኬ ኢክራም ወይንም ዋብያው። አቤት አቤት። ምን ላይ ናቸው? ስለ ተውሂድ እየተነጋገርን ነው። አልነበርኩምና እስኪ አሁን የመጣው ተውሂድ በስንት ይከፈላል ብለህ ነው የምታምነው? ተውሂድ በሁለት ነው። ኦኬ ምንና ምን? ተውሂድ ኡሉሂያ፣ ተውሂድ ሩቡቢያ፣ ተውሂድ አልአስማ ወሲፋት ምናምን ነው። ብቻ ሶስት ነው። ሁለት ሶስት። ኦኬ በሶስቱም የተውሂድ ክፍሎች ታምናለህ? አምናለሁ። ኦኬ ተውሂድ አስማ ወሲፋት ማለት ምን ማለት ነው?
ምን እንጃ እሱን አላውቅም ላይ አምናለሁ ብለኸኝ አላውቅም ማለት ቆየሁ ካልኩትና ረስቼዋለሁ። ልጅ እያለሁ ነበር የተማርኩት። ይሄ እንግዲህ በዋብዮች በጣም የምኮሩበት ቶፒክ ነው። እንደውም ይሄንኛው ከአባሾች ተውሂድና ምኑም ብላችሁ ይሄንን በደንብ ኪታበት ተውሂድን አልቀራም። ኪታበት ተውሂድ ልጅ እያለሁ በጣም ልጅ እያለሁ ነው የቀራሁት። ቆይቻለሁ። ኪታበት ተውሂድን የትኛውም ዋብዮች የሚማሩት ነው። ተውሂድን በሶስት ስከፍሉ ተውሂድ አስማ ሲፋት ላይ ነው ዛሬ ሞር ፎከስ የማደርገው። ከአባሾችም በደንብ የምትለያዩበት ቶፒክ ይመስለኛል ይህንኛው። እኔም ደግሞ ሙር ጥያቄ ያለኝ እዚኛው ቶፒክ ላይ ነው። እናንተም እንደምትሉት ተውሂድ አሉሉያ ላይ እና ተውሂድ አሩቡቢያ ላይ ከሌሎች ኢቨን ጣዖት ከሚያመልኩት ጋር ራሱ ከፈርዖን ጋር ራሱ ነው ከፈርዖን ውጭ ከሌሎች ጋር ልዩነት የለንም አይነት እንትን አላችሁ። ምክንያቱም ተውሂድ ሩቡቢያ ማለት ተውሂድ ኡሉሂያ በፈጣሪ እንትን ማመን ነው አይደለ? አንድ ኃያል ፈጣሪ ያለ ምናምን ከሚለው ጋር። ስለዚህ ሁሉም እንደዛ ያምናል። ፈርዖን ራሱን ፈጣሪ ነኝ ከማለት ውጭ የሚል አስተምሮ አላችሁ። ተውሂድ አስማ ሲፋት ጋር ስንመጣ ግን አላህም የሚመለከቱ ናቸው። ሜይ ቢ ግልጽ እንዲሆን አላህ የሚመለከቱ ባህሪያቶቹን ሲፋቶቹን ተውሂድ አስማ ሲፋት ራሱ ስሙ እንደሚናገረው አላህ ለራሱ ያሰበታቸውን ሲፋቶች እናሰብታለን የሚል ነው። ሜይ ቢ ፖይንቱን አግኝተዋል። እስኪ ብቻ ብዙም ባይገባኝም ከኒሲያሉ እሺ እመጣለሁ። በቃ አንተ ጋር ኢክረም ወይንም ሞም ዋብያ ብለህ ስምህን ሰይመህ እንዴት ሰየምከው? ዋብያ ብለህ ዋብያ ብዬ የሰየምኩት ወላሂ አህባሾቹን በጣም ስለምጠላቸው ነው። እነሱን እንትን ለማድረግ ነው የሰየምኩት። በጣም ለማናደድ ምን በድለው ነው እዚህ ናል የጠላሃቸው? ኧረ በቃ የሚሰሩ ስራ ሰው የሚሰራ ስራ አለ። በቃ በጣም የሚገርመኝ ፍጥረት ካሉ እነሱ ናቸው። አንዴ የሆነ ሼካቸው ይሞታል እና አንዴ ተሰባስበው ምናምን ይመጣሉ። በቃ ሰው የራሳቸው ሼክ ዑለማቸው ሞቶ ጀናዛ ለመቅበር እየሄዱ የጀበና ይቅማሉ፣ እየቃሙ ማለት ነው። እየቃሙ ምናምን ይቀባበላሉ ጀናዛውን። ወላሂ ይሄን አይቼ ነው በቃ ጠላኋቸው። ሰው ለመቅበር እየሄዱ የሞተ የራሳቸው ሼክ ለመቅበር እየሄዱ ጫታቸው ምናምን ይዘዋል፣ ብሪቃቸውን ይዘዋል፣ የሆነ ትላልቅ ሙስባህ ምናምን አድርገዋል። በቃ ዘመናዊ ራፐር ናቸው እነሱ እንትን ሳይሆን ዘመናዊ ራፐር ሬሳውን ስማ፣ በመርቃና ሬሳ ዘው የሚሄዱ ከሆነማ አንተ እንዳልከው ተሆነ ሶሪን ያላየውም ግን ልክ ሰሞኑን ምርጫ ላይ እንዳለው ማለት ነው። ወደ ምርጫ ዘመን የምርጫ ቀን ቢሆን ኖሮ ቀብር ቦታ ረስተው ወደ ምርጫ ቦታ ዘው ትሄዱ ነበረ። ተነስ ምረጥ እና አላህ ሄና አይቺ ነው የጠላኋቸው። ትልቅ የእነሱ ሼኪን ባይሆን የሞተው እንዳም ተጠራርቶ ከብዙ ቦታ ምናምን የመጡት በቃ ያን አረንጓዴያቸው ምናምን ጠምጥመዋል፣ ጫታቸውን የጀበና ምናምን ይዘዋል። ፏያ አሁን እነሱ የሞት ሙስሊም የሞት ያልመሰላቸው ከዛችን እችን ይዛችሁ ቀብር አምላኪ ናቸው ትሏቸዋላችሁ። ኤኒዌይስ ማም ኢክራም አዮ ፎይ ሰላም ነህ? እንዴት ነህ? አለን ሁሉ ሰላም፣ ሁሉ አማን። እንዴት ነህ? አለን። መልካም። በተውሂድ ታምናለህ? ኦኬ። በተውሂድ አስማ ሲፋትስ? እኛ ሙስሊም ነን። በአላህ ብቻ በአላህ ነው የምናምነው። ለዛም ስለ ተውሂድ ምናምን የማውቀው እኛ ይህንን ትምህርት ስላልወሰድን እና ኢብራን አታውቀውም እና ሳትማር እንዴት ነው ሳታውቀው አምናለሁ የምትለው? እኛ አንድ አምላክ ብቻ ነው የምናምልከው። አንድ ማለት ምን ማለት ነው?
አንድ ማለት አንድ ነው። ሌላ በቀኝ ምን ማለት ነው? አንድ ማለት ምን ማለት ነው? አንተ ድሮ እንደምታውቀው ነው። አንድ ማለት አንድ ነው። እኔ አንድ ነኝ። ለምሳሌ እንደኔ ነው አንድ ማለት። አዎ እንደኔ ነው ወይ አንድ ማለት? አንተ ሰው አይደል? ሰው ብዙ ነው። ሰው ብዙ ነው። እኔ አንድ ነኝ እኮ። እንደኔ ነው አንድ ማለት። ፈጣሪማ አንድ ነው፣ ግን ሰው አንድ ነው ማለት ምን ማለት ነው እኮ? አንድ ማለት ምን ማለት ነው? ይቆጠራል ማለት ነው? አላ በባህሪው አይቆጠርም። ማይቆጠር ከሆነ ካዳ እንዴት ነው አንድ ትለዋለህ? አንድማ የተሰጠው አንድ ነገር ከሆነ አንድ ነው የምንለው አይደል? አንድ ነገርም እኮ ማይቆጠር ነገር ለምሳሌ አንድ እንዴ ብለህ በቁጥር ይሄ በቁጥር ገደብ ለምን ልታስቀምጠው ቻልክ? አንድ ነው ብለህ መፈክር ልታደርገው ቻልክ? በባህሪው ማይቆጠር ከሆነ ማይሰፈር፣ ማይለካ፣ ማይቆጠር ከሆነ እንዴት ነው የሚገለጸው ታዲያ? አንድ ነገር አንድ ካልተባለን እንዴት ነው ያ ነገር እኛም መግለጽ የምንችለው? የቱን ነገር? አንዱ ነገር። ኦኬ። ስለዚህ ከሌላው ለመነጠል ፈልገህ ነው ያ ነገር እኛም መግለጽ የምንችለው እኮ። ግልጽ አድርገዋ መግለጽ የምንችለው ስትል፣ ለምሳሌ አንድ ነገር አንድ ነው የምንለው፣ ሌላ ነገር በጎን የሌለው ነገር። ኦኬ። ስለዚህ ሰውኛ ቁጥርን ትጠቀማላችሁ ማለት ነው። እኛውን እሱ ይስማማናል። አንተ ያልከውን ያሁን ይስማማኛል። ሌላ ነገር ለምሳሌ ከሱ ሌላ የሌለን ነገር ለመግለጽ ከሆነ አንድ ልንል እንችላለን። ያ ግን ሙሉ ነው ማለት አይደለም። በባህሪ ፈጣሪ እንገልጸዋል ማለት አይደለም። ፈጣሪ አንድ ነው ተብሎ በቁጥር የሚገለጽ ስላልሆነ ማለት ነው። በቁጥር የሚገለጽ ካልሆነ አንድ ስንል ታዲያ ምን እያልን ነው? ሌላ የለም ለማለት ወይንም ደግሞ እሱን የሚመስል አምሳያ የለውም ለማለት ከሆነ እንስማማ ይችላል። እኔም እስማማለሁ። እንደዛ ነው አንተም? አዎ እኛም አላህ በሌላ ነገር አዎ እንደዛ ነው። መልካም እሺ። ስለዚህ አንድ ነው ስትል አምሳያ የለውም ለማለት ከሆነ አላህ እጅ አለው አይደለ? ስማ ኦኬ። አላህ እጅ አለው። ስንት እጅ ነው ያለው? ሁለት። ኦኬ። ቀኝና ግራ ናቸው? ቀኝ። ኦኬ። እግርስ አለው የለውም? አልተገለጸም። ኦኬ። እጅ አለው፣ ሁለት እጅ አለው። ባትስ? ባት ማለት ምንድን ነው? ሞጎሌ ኦሮምኛ ነው መሰለኝ የሚችለው። እግር ኦሮምኛ ነው የሚችለው። እኛ አላህ አንድ መሆኑ ብቻ ነው። እሺ። ስለዚህ አሁን ራስን አፈረስክ። አንድ ስንልኛ ሌላ የለም እሱን የሚመስል ለማለት ነው ካልከኝ በኋላ ሁለት እጅ አለው አልከኝ። ያ አንድ ያልከው አካል እንደኔ ሁለት እጅ ካለው ካለ ልዩነቱ? አዎ አንድ ነገርን ለምሳሌ እጅ ሁለቱ እጅ ሌላ ነገር መሆን ይችላል፣ በሌላ ቁጥሩ መሆን ይችላል። እጁ ሙሉ ነገር አንድ ነው። ምንድን ነው እጁ አንድ ነገር ነው ማለት? ኦኬ። እጁ ከሌላው አካል ጋር ተደምሮ ኦኬ። ስለዚህ እንደኔ ነው አላህ ማለት ነው። አምሳያ አለው አይደለ? ምክንያቱም እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። ስለዚህ አላህ አምሳያ ስላለው እናመሰግናለን። ዋናው ፖይንታችን ምንድን ነው? እሱ በደንብ አስተውሉ። እኛ ለመማር ነው። አምላክን ሳታውቅ ምን ብለህ እንደምትከተል እኔ በጣም ነው የምታስቁኝ እኮ። አምላካቸውን ከነጠንቅቀው ማወቅ አይደለም የሆነ መሰረታዊውን ነገር እንኳን አያውቁትም። መሰረታዊውን ነገር ማለት ነው። ምክንያቱም ተከታዮቻቸው እዛ ምንድነው የሚያደርጉ? ክርስትና ላይ እንዲሁ ማጨማለቅ ስለሆነ ስራቸው ማለት ነው። ክርስትና ላይ እንዲሁ ሲተቹ ሲያጨማልቁ ስለሚውሉ ኤኒዌይስ
ሳይሆን እፎይ አንድ አዳምጥ ሰው ያላወቀ ነገር ይማራል። አንድ አዳምጥ። ቆይ በእናትህ ጣልቃ ትግባ። ጤና ይስጥልን ኃይለ፣ እንደምን አለ? ደህና ናችሁ ወይ? ሁላችሁን ሰላም ብያለሁ። በመላው ዓለም ያላችሁ እንደየሰዓት አቆጣጠራችሁ እግዚአብሔር ቤተሰቦች የክርስቶስ ሰላም ይብዛላችሁ። ሰላም ብያለሁ። በርቱ። መልካም ነው። እንቀጥል ወደ ውይይቱ። ሴና ሰላም ብያለሁ። ሰላም እንዴት ናችሁ? እፎይ እነት የቀልይ አረ ተረጋጋ። ሰላም ብለናል እኛም ሴና። እሺ አላጅ ማን ያለው? ሞሚና ይኸው አላጅ አለ ብለህ የለ እንዴ? ማም አላጅ አለው ብሏል እኮ። ማን ነው እያወራ? ማንኛው ነው እያወራ ያለው? ማንኛው ነህ እያወራ ያለው? አላህ ያለው ቁርአን ነው። ሱረቱል ሂጅር መሰለኝ። እኒ ኸለቅቱ ቢየደየ ይላል። በእጄ ነው የፈጠርከው ይለዋል ኢብሊስን። መክፈት ይችላል። እጅ የለውም ምናምን አለ። ምሳሌ ወሬው ሌላ ቶፒኩ ላይ ግባና ትመር። እስከዛሬ እሱ ሲያመልከው የነበረው እጅ የሌለውን ነው። አንተ ደግሞ እጅ ሰጠው እንደ ዋብያው ሀባሽ ሊሆን ይችላል። እኔ ቁርአን ላይ ያለውን ነው እያልኩ ያለሁት። እነሱ እኮ ችግራቸው እኮ ይሄ ነው። ቁርአን ላይ ያለውን በራሳቸው አፈሳሰር ነው እንጂ የሚፈስሩት የለም። በቃ ይሄ ከሆነ ደግሞ አይቻልም። ቁርአን ላይ ያለውን አንብብ። ኔትወርክ ትክክል አይደለም ወንድማችን። ኢክራም ነው የሚያወራው አይደለ? ሰላም። ኦኬ ኢክራም አይደለሽም? ኦኬ አንዴ ቆይ። ማንኛው ነው እያወራ ያለው? ሞባይል አለ። ሞባይል ይባላል እንዴ? ራያን ኦኬ። ሞም ቦሪ ኦኬ። እሺ ሚዩት ነው እኔ ጋር እሱ የሚታየኝ። መልካም ሞም ቦሪ አሁን ይሰማል? እኔ አዎ ይሰማል። ኦኬ አንተ አላህ እጅ የለውም ብለህ ነው አለው ነው የምታምነው? የለውም ብለህ ነው የምታምነው? አዎ አላህ ሰውን ከጭቃ ላይ ራሱ በእጅ እንደፈጠረ ራሱ አምናለሁ። ታዲያ ለምንድን ነው እሱ እጅ አለው ያለው ማን ነው ብለህ የጠየቀው? እኔ እንጃ። አሁን አንዳንድ ሰው ግን ሃይማኖትን ይወስዳል፣ ትምህርቱ የለውም። እኛ አሁን ይማራለን፣ እዚህ ላይ ያለው ሰውም ይማራለን፣ ግን ወዘን ይማራለን። አላህ እጅ የለውም ለምን ልትል ቻልክ? ካዳ አለው ካልክ በኋላ መልሰህ ቀደም እጅ አለው ብለህ ነበረ። መልሰህ የለውም ወደሚል ውስጥ ለምን ገባ? ከኛ ጋር ሲመሳሰል ደብሮ ለአላህ እጅ ቀየርክለት፣ እጅ የሌለውን አደረግከው ማለት። በመጀመሪያ ጀልቀባ ከለማ ቀባያን አንጀቴ ሚቲ ያር ከለማ ቀባርኪሲ አርክ ዋቃ ኬንከናኒ መኒ ገሩ ዋቂ አካ ናርክ ቀባ ጀሩ በእጅና በእጄን ሰውን እንደፈጠርክ እንደሚሉ ሰምቻለሁ። ግን እንደኛ እጅ መሆኑን አለመሆኑን እኔ አላቅም። ያ ያላ እጅ እሱ አሁን እጅ ሊልም ይችላል። ስለዚህ ለአንተ አሁን አላህ እጅ እንዳለው ብቻ ነው የምታውቀው አይደለ? ሌላ ነገር ምን ይኑረው ምን አይኑረው አታውቅም አይደለም? አላውቅም። ታዲያ ምን እጅ ነው እያመለክ ያለው? አምላክ እጅ ነው። እጅ ብቻ እኮ እያመለክ ያለው እንደዛ አይደለም።
አታመልከው። ያንተ አስተሳሰብ ማለት ነው የሰው ቃል አንተ አሁን በሌላ ነገርም ከገለጽክ በዛ ይሆናል። የአላህ እጅ ይመለካል አይመለክም? አላህ ነው የሚመለከው። ያም አላህ በእጅ ነው እጅ ነው እኮ አልከኝ እኮ ሌላ አካል ሌላ ይኖራል። ያ እጅ ነው ብለን በዛ መግለጽ አንችልም እኮ። ከእጅ ውጭ ሌላ አለው? እሺ ሆድ አለው? እጅ ነው አልከኝ። ማቀው ስላላ ማቀው እጁን ነው አልከኝ። አልሰማው ምን እሱ ሰውን እንደፈጠረ ዛቱ ሎክ ሲፋቶቹ አሉ አይደለ? ሲፋቶቹ ዛቱ የሲፋቶቹ እንትን ነው አይደለ? ስለዚህ ዛቱን ስገልጠው ምንድን ነው ብዬ ስገልጠው ሴንሱን እጅ ነው አልከኝ። እጅ ከሆነ ሌሎች ነገሮችን ምን የምታውቀው ነገር ከሌለ አንተ የምታውቀው አላህ የምትለውን አካል እጅ ከሆነ ስለዚህ ያንን እጅ ካላመለከው አላህን ነው ማመልከው። ምን ስሙን ነው የምታመልከው? አላህ የሚለውን ስም እጁ ማይመለክ ከሆነ ያለ እጅ ነው የተናገረ። ያለ እጅ ነው ወይ የተናገረው? የተናገረ እጅ አይደለም አይደል? አሃ የተናገረው እጁ ነው ወይ? ዊ ዶንት ኖ። እጁም ተናግሮ ሊሆን ይችላል። የኔ እጅ አይናገርም። ስለዚህ አላህ እጁ ሜይ ቢ ይናገር ሊሆን ይችላል። ምን እናውቃለን? እጅ አልተናገረም። አላህ ነው። አላሁን ሰውን በእጅ እንደፈጠረ በእጆቹ ነው በጭቃ ላይ እንደፈጠረ ያ ነው እኛ ከሰማን። ስለዚህ ኦኬ፣ ስለዚህ አላህ ሌላ አካላቶችም አሉት ማለት ነው። ከእጁ ጋር ተደምረው ነው የሰራው አይደል? አዎ ሌላ አሁን እኛ ከአላህ ላይ የሰማን ሰዎቹን በእጁ እንደሰራ በእጁ እንደፈጠረ ሰምተናል። ግን ያላ እግር ያላ ወድ ያላ እንደዛ የሚለው አልሰማንም፣ አልተገለጸም። ያላ ጭንቅላት ያላ ምን 24,000 ነቢያትና መልእክተኞች መጥተዋል ብላችሁ ስለ እጅ ብቻ ነው የምናውቀው ብለህ ስትል ግን ትንሽ አይከብድም? 124,000 ነቢያት ረሱሎች ምናምን ተልከዋል። ሉክ 124,000 የተላኩበት ስለ አምላክ ምንድን ያስተማሩት ስትባል እጅ እንዳለው ሌላስ አላውቅም። ሶኒ አንተ በምንድን ነው? በኢየሱስ ነው የምታምልከው? ኢየሱስ ሰው በምን ላይ ነው ፈጠረ? በምድር ላይ ነው የፈጠረው። አዎ አንዳንድ ነገር አሁን ለአንተም የተለያየ ቦታ መግለጽ ትችላለህ እንጂ እንደዛ አይደለም ነገር። አሁን እኮ አንዴ አዲ እንትን አልክብን እኮ ስለ አምላክ ምንድነው የምታውቀው? ስለ እጅ ነው። ስለዚህ እጅ ታመልካለህ ወይ ስልህ እጁን ታመልካለህ ስልህ ነው አላህን ነው ማመልከው አልከኝ። ፋይን። ስለዚህ አላህ ሌሎች ነገሮች አሉት ወይ ምንድን ነው ብዬ ስልህ አይ እጅ ብቻ ነው የምናውቀው አልከኝ። ስለዚህ 124,000 ምናምን ነቢያቶች ተመተዋል። እስልምና የነቢያት አስተምሮ ነው ብላችሁ እንደ ባናረዛችሁ ምዞሩት አምላካችሁ ምንድን ነው የተነገራችሁ ሲባል እጅ ወደ ላይ እኛ የሰማን ስትማረክ እዚህ ላይ የሰማን አላህ ሰውን በእጅ እንደፈጠረ አገርተ ለምሳሌ ሰውን በምን እንዴት እንደፈጠረ በእጆች ፈጠርኩት የሚለው ነው እኛ ሰምተን አላህ እጅ እንዳለው በዚህ ላይ ነው እኛ ነው የሰማን። መልካም እሺ። ስለዚህ እነኛ እጆቹ ቀኝና ግራ ናቸው? ቀኝ ብቻ ናቸውን አልከኝ? አዎ ቀኝ ነው አልከኝ? አዎ ቀኝ ነው። ስንት እጅ ነው ያለው? ሁለት። ሁለቱም ቀኝ እጅ ናቸው? አዎ። አሃ። ስለዚህ ኢሬጉላር ሼፕ ነው ማለት ነው። አላህ ቅርጹ እንደዚህ ሁለት ቀኝ አይባልም። ፈጣሪ ከሰው ልጅ በምንም ፈጣሪ ተራ ጠብቅ። ስለዚህ ሼፑ ያላ እጅ ራሱ ከራሴ እጅ ጋራ እያመሳሰልክ ነው። ግን አላህ እጅ ያለ እንጂ ያ እጅ እንዴት እንደሆነ ራሱ እኛ አናውቅም።
እጅ ሆኖ ያ ከኔ ጋር ይመሳሰል ከኔ ጋር ይመሳሰል ምን ግራና ቀኝ እጅ አለኝ። ማምቦሪ ያላ እጅ ከኔ ጋር ይመሳሰል። ምክንያቱም የኔ እጅ ግራና ቀኝ ነው፣ ያላ ግን ቀኝ ብቻ ነው። ሁለት እንደዚህ ሬጉላር ሼፕ አይደለም። እኔ ቅርጼ ተስተካከለ ነው እንደምታየው። አየህ ፎቶ አንሳ። እንደውም አየው፣ ይሄ ቀኝ ነው፣ ይሄ ግራ ነው። ያላ ግን እንደዚህ ቀኝ ብቻ ነው፣ በዚህ ጋር የለም። ይሄ ሬጉላር ሼፕ ነው። ኦፎ እኛ ከእናንተ ላይ እንማራለን። በእናትህ አንተ ኢምራንን አምጥቴ እኛን ለምን ታስቸግራለህ? ከኢምራን ጋር ለምን አተወያየም? ዋና ኡስታዛችሁ ተገረፈ። እሱ ቃል ጠርቶታል። ቃል ጋር ይወያይ። እሱ ምንም የሚያውቀው ነገር የለም። ዋብያው ሶሪ ዋድ አትስማማም እንዴ? በቦሪ ንግግር ሁለት ቀኝ እጅ ነው ያለው ብሎ ነው የሚያምነው እሱ። ፈጣሪ ከሰው ልጅ በምንም የሚመሳሰልበት እንትን የለም። ስንት ግራና ቀኝ እጅ ነው ያለው ወይስ ቀኝ እጅ ነው ያለው? እንደዛ ሳይሆን አሁን አንድ ኦርቶዶክስ ከአንድ ኡስታዝ ከአንድ ምንም ማያውቅ ኦርቶዶክስ ጥያቄው መልስ፣ ከአንድ ኡስታዝ አንድን ጥያቄው መልስ፣ አታልቅስ። ምንም ማለቅስ ነገር የለም። አንዳንዴ ምን አለ ቀኝ እጅ ነው ያለው ወይስ ግራና ቀኝ ነው? ሞሚን ለማረም እየሞከርክ ነበረ። ቦሪ ፕሊዝ አይደለም ቀኝና ግራ ነው ወይንስ ቀኝ ብቻ ነው? ፈጣሪ ከሰው ልጅ በምንም አይመሳሰልም። የጠየቁ መልስ። እጁ እንዴት ነው? አንተ እኮ ይሄ ነው ችግር። የሆነ ነገር ሲባል አሁን ለማውረድ ነው እንትን ምትል። እናመሰግናለን። ኡርጂ ሞሚ ቦሪ ሲመልስ ጣልቃ ደጋግሞ እየገባ ነበር እንደሚያውቅ ማለት ነው። ኡርጂ ክርስቲያኖች ነው የመለኩት። ረጅ አትላኩ ክርስቲያኖች ደግማችሁ እንዳለኩ ኦኬ። በደምብ እኔ የሞሚን የሚቃወም መስሎኝ ነው። የሞሚን ስተምሮ ወይንም ደግሞ ሞሚ ተሳስቷል። እፎይ ግን እኔ የሆነ ጥያቄ አለኝ። ለምሳሌ እኛ አሁን የእኛ አምላክ ያም ሰውም በእጅ እንደፈጠረ ስንተናል። ግን የሱ እጅ እንደ ሰውም ሆኖም በአሁንም እኛ አናቅም። ግን አምላክ እንደዚህ ነው ብሎ አሁን እኛም እንደዛ ነ ብሽሽቅ መሆን የለበትም። ኖ ብሽሽቅ ውስጥ አለም እኮ ብሽሽቅ ሳይሆን ሊትራሊ ለማወቅ ነው ቀጥታኛ ያቃችን። ምክንያቱም ለምን መሰለህ የምታመልኩትን አምላክ አታውቁትም ሙስሊሞች። አሁን እናንተ አንድ አላህን ነው በብቸኝነት የምናመልከው፣ የነቢያት አስተምሮ ነው፣ እስልምና የእውነት መንገድ ነው፣ እስልምና የነቢያት መንገድ ነው ምናምን ብለው ሰክሰዋችኋል በወሬ። ይሄ ሁሉ ውሸት ነው። ልክ እንደናንተ እንደዚህ ሰክሰዋችኋል። አዳምጥ። ስለዚህ እንደዚህ የሰከሷችሁን አምላካችሁን ታውቁታላችሁ ወይ ብለን ስንፈትሸው ምእመኑ ከና አምላኩን ያውቀው። ምንም አታውቁት ከሆነ ደግሞ አምላካችሁም አታውቁት ከሆነ ስለዚህ በመፈክር ላይ ነው የቆማችሁት። 5 ጊዜ ዝም ብለህ ሄደህ ትሰግዳለህ፣ ሰላት ታወርዳለህ፣ እንትን ትላለህ፣ በቃ ውዱ ታደርጋለህ። ይሄ ስርዓት ትጥበት ምናምን ስግደት ምናምን እዚህ ላይ ጊዜያችሁን ዲቮት አድርጋችሁ ስለ አምላካችሁ ግን የምትማሩበት የምታውቁበት የምትወያዩበት ጊዜ አልነበረም። ለዚህ ነው እኔ አሁን ስለ ተውሂድ ጠየቅኩ። ተውሂድ አታውቅም። እኔ አሁን ቶፒኬ አልነበረም። ያላጅ ያለ የለውም ቶፒኬ አይደለም። ዛሬ ቶፒኬ ስለ ተውሂድ ነበረ። አንተን ጠየቁ። የአንተ አምላክ እጅ አለው። የአንተ አምላክ ተውሂድ ጠየቅኩ። አንተን አታውቅም። አሊን ጠየቅኩት አላውቅም አለኝ። ዋብያውን ተስፋ አድርጌ ነበር፣ እሱም አላውቅም አለኝ። ማነው ደግሞ ጠየቁ ተውሂድን እንዴት ነው የሚከፈለው? እነኛ ክፍሎቹን አብራሩ ስላችሁ ልታብራሯቸው አልቻላችሁ። አዳም ፕሊስ። ስለዚህ መሰረታዊ በደንብ ተምራችሁታል የሚባለው እንኳን ተውሂድን ነበረ። ስለ ተውሂድ በደንብ ኪታቦች ስላሉ ብዙ ኪታቦች የሚቀሩ አሉ እኔ እስከማውቀው ድረስ። ዋብያዎች ስትሆኑ ደግሞ ሼኹል ኢስላም ሙሐመድ
ቢን አብዱል ዋሃብ ተከታይ ናችሁ። አንተ የሚጠይቁህን መልስ። መጽሐፍ ቅዱስን ለምን ታፍርብኛለህ? እነኛን ተከታይ እንደመሆናችሁ መጠን ስለ መጽሐፍ ቅዱስ እስኪ አውራ። እሱን ተከታይ እንደመሆናችሁ መጠን ማወቅ ይኖርባችኋል ማለት ነው። እና አትናደዱ ሙስሊሞች። ስለ አላህ እንደማታውቁ አይነው አውቃለሁ። ስለ አምላካችሁ ምን የምታውቁት የለም። ደስ የሚላቸው ቤታቸውም ስለ መጽሐፍ ቅዱስ ብቻ እንዲጨማለቁ ኡስታዞቻቸው ይፈልጋሉ። እኛ ጋም ደግሞ ስለ መጽሐፍ ቅዱስ ብቻ እንዲወራ የሚፈልጉት። ምክንያቱ ለምንድን ነው? እሱ የእነሱ አላህ ከተጠየቀ ምላሽ እንደሌላቸው ስለሚያውቁ ያሸማቀቃቸዋል። ለዛ ነው ስለ እነሱ መጽሐፍ ስለ አላህ እንዲጠየቅ በፍጹም አይፈልጉም። ይኸው እነሱ ቤት ኡስታዞቻቸው 24 ሰዓት የእኛን አስተምሮ ሲፈተፍቱ ነው የሚውሉት። መጽሐፍ ቅዱስ እንዲላል እንዲላል እንዲላል። ስለዚህ እዛ ሲያጨበጭብ ቆይ ይመጣና እዚህ ሲመጣ ስለ አላህ ሲሰማ ዝግንን ይለዋል፣ ቅፍፍ ይለዋል፣ ይዘገንነዋል። አላህ እንዲህ ነው እንደ ይላል። ኧረ የእነሱን የክርስትናውን ብሰማ ይሻላል፣ እዛው የለመድኩትን የክርስትናውን አምላክ ብሰማ ይሻላል። አላህንማ ይህንን አመልካለሁ ብዬ እንትን ከምል ይህንንማ ዲፌንድ አላደርግም፣ ይቅርብኝ። ዝም ብዬ ሰላት ሰግዳለሁ፣ ዝም ብዬ ውዱ አደርጋለሁ፣ ዝም ብዬ በቃ በገነት የናሉ እንትን ይሰጠኛል እያልኩ ልቀጥል። ስለ አምላኬማ እዚህ ፊት እንዴት እንደዚህ ምን ብዬ አወራዋለሁ ይልና ይቀፈዋል። እዛ ነው እንደዛ አይደለም። እንደዛ ከሆነ አሁን ሰዎች ሙስሊሞች እንደዛ አይነት ነገር አይደለም። ወራ ምንድን ነው ጥያቄ? አሁን ሙስሊም የሰው ነገርም ይፈራል፣ የሰው ሐቅም ይፈራል፣ አላህን ይፈራል። ቦሪ ወይት ሚኒት። እሺ አንተ ሲጀመር ፖለቲከኛ ነህ፣ ዲያቆን አይደለህም። እፎይ ተላክቶብሃል። እኔ ዲያቆን ነኝ ብያለሁ። ሲጀመር ምንድን ነው የምነቃብኝ? ፎልስ አኪዜሽን። እስኪ ማቴዎስ ወንጌል የምትንቀለቀለው ምንድን ነው የሚያንቀለቅለ? ተረጋጋ። ኧረ ተረጋጋ። አንተ ፖለቲከኛ ነህ። እፎይ አንተ ዲያቆን አይደለህም። እኔ ዲያቆን ነኝ መቼ ወጣኝ ብሎ ፖለቲካ ለማጋጨት እንደው አንድ ስለ ክርስቶስ ተረጋጋ፣ አታልቅስ። ኡስታዞቹ እዛ በአሰስ ያደርጋሉ። የወረደ ወሬ እጅ ታወራ። ያው ስለ አምላኩ ማውራት ስለሚፈራ እኮ ነው አንዋር እንዲገባበሸው። ኡስታዝ ነው ይሄኔ ሼክ ይሆናል። አንዋር ኡስታዝ ነው፣ ይሄን ሼክ ነው። እንደዚህ የሚረበሸው ለምንድን ነው? ስለ አምላኩ ጭንቅላት ፈርቶ ነው። ጭንቅላት የሌለውን አካል እንዴት ነው ይናገር? አንተ ፖለቲካ ኤኒዌይስ ቴንክ ዩ። ከሰፈው ቄሶች አሉ እነሱ ከስር ሆነ ተማር። እኔ ዲያቆን ነኝ አላልኩም ማለት ኡስታዞቻቸው ወራዳና ባለጌ ውሸታም ቀጣፊ ስለሆኑ ዲያቆን የሚል በሌለበት ላይ ዲያቆኑ እንዲህ አለ፣ ዲያቆኑ እንዲህ ተሆነ። ተራ ምእመን የራሳቸውን አስገብተው ፕሮፋይል የክርስቲያን ያስደርጉትና ከዲያቆኑ ጋር ተወያየን ይላሉ። ያጃጅሏቸዋል። ምንም አያቅ ብሬን ወሽድ የተደረገ ኡማ አላቸው። እጥብ ያደረጓቸው ጭንቅላታቸውን ማገናዘብ፣ መረዳት፣ ማስተዋል ማይችሉ አሏቸው። ከዲያቆኑ ጋር ተወያይ እየተባለ ይላሉ። ዲያቆን ምን እንደሆነ ቅድሚያ ማወቅ፣ አንድ ዲያቆን ምንድን ነው የሚለውን ማወቅ ይጠይቃል። ሁለተኛ ዲያቆን የሚል ስሜ ላይ የለም። ሶስተኛ ዲያቆን የተባለ ሁሉ ነሰሰርሊ አስተምህሮት ላይ ይወያያል፣ ይከራከራል፣ ያውቃል ማለት ላይሆን ይችላል። ዜማውን ስላወቀ ዲያቆን ነው ማለት ነሰሰርሊ ተከራካሪ ነው ተወያይ ነው ማለት ላይሆን ይችላል። ለምሳሌ በእናንተ ሙአዚን የሆነ ንጽጽር ይሰራል ማለት ነው። አንድ ሙአዚን አምጥተህ ንጽጽር ይሰራል። ስለዚህ እሱን እንደ ትልቅ እየንተነዛል ይኸው መስጊድ ላይ አዛን የሚለው ይኸው አያውቅም እያለን በል። ስራው የሱ ምንድን ነው? ጥሩ ዜማ ስላለው አዛን ማለት ነው። ያ አዛን አለ ማለት ንጽጽር ይሰራል ማለት አይደለም። ያውቃል ማለት አይደለም። ሴት ስለዚህ በእናንተ ቤት ምንድነው እሱ ዲያቆን ትሉ ታይትል ትሰጡና ዲያቆን ትልቁ የቤተ ክርስቲያን እንትን ነው። በቃ ሀዲሳትንም ብሉይንም ጠንቅቆ ያወቀ ነው። ከዛ እስልምናውንም ያውቃል የተባለው እሱ ብቻ ነው። ስለዚህ ከእሱ ጋር ተወያየን፣ እሱን አሸነፍን የሚል ታይትል ለመውሰድ ነው። ይሄ ምን ያህል ሌም የሆነ የወረደ ደካማ ቀጥሉ። ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ፣ የአገልጋዩ የቤተ መቅደሱ ስዩም የሚሆነው
በዕለቱ የክርስቶስ ቅዱስ ስጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላክ የሚያገለግል ማለት ነው። የዲያቆን ግብሩ እንዲያ ነው። ዲያቆን ማለት ተላላኪ ማለት ነው። ታዛዥ ማለት ነው። አገልጋይ ማለት ነው። የቤተ ክርስቲያኗን መጻሕፍት ባለሙያው ተብሎ የሚነገርለት ራሱን የቻለ ሌላ ስያሜ አለ። እንዲያ ስለሆነ ደግሞ ዲያቆናት ሁሉ ደግሞ ያንን አያውቁም ማለት ግን ደግሞ አይደለም። ስለሆነም ዲያቆን ሲባል ዝም ብሎ አንዱ ሊቀ ሊቃውንት ጋር ሞግታችሁ ያሸነፋችሁ እንዳይመስላችሁ፣ የዋህነታችሁን በቅጡና በልኩ እንድታደርጉት ጥቆማ ለመስጠት ነው። ቀጥሎ ኃይለ ቴንኪው ቃለ ተሰማል። ያ የደደብ ኡስታዞቻችሁን ይህን ሪካርድ ያሁኑን ማብራሪያ ሪካርድ ላኩላቸው። የራሳቸውን ሰው ዲያቆኑን ተወያየን አሸነፍን እያሉ ለሚሉ የራሳቸውን ሰዎች እየተወያዩ ለሚያጃጅሏችሁ ለሚጃጃሉ ዲያቆን ማለት ምን እንደሆነ ሰምታችሁታል። ኤኒዌይስ ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ መምህር ኤፍሬም ቃል ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ጥሩ ርዕስ ነው የተያዘው። ሙስሊሞች ብትመልሱ ጥሩ ነው። ከመንጫጫት ምናምን በጨዋ ደንብ ብትመልሱ ጥሩ ነው። ከነ እኔ እኮ የገረመኝ ከነ አያውቁትም። በኢየሱስ ስለ ተውሂድ እጠይቃለሁ ብዬ ያሰብኩትን ተውኩት። መሰረታዊን ስታልፍ እኮ ነው ወደ መሀል ምገባው። ጥያቄ እኮ እየቀየርክ የምመጣው ማርሹን እንትን እየጨመርክ የምመጣው ከመሰረታዊ ጋር እየተግባባ እየተወያየ ስትሄድ ነው እና አስቸጋሪ ነው። ይሄ መሰረታዊን አስተምሮ እንትን ካላላችሁ ኦኬ። ዋቢ ያው አንተን እኔ ኤክስፔክት አድርጌ ነበር እንደውም አንተ በደንብ ታብራራለህ ብዬ። ስለ አላህ ነው ተውሂድ አስማው ሲፋትን እስኪ ትንሽ አብራራው። እኔ እንደነገርኩህ ቆየሁ። በጣም ልጅ እያለሁ ነው እንትን ያልኩትና ትንሽ እንትን ብያለሁ። እውቀት ልክ ያለ መልካም። አላህ ለራሱ ያሰበታቸው ሲፋቶች አሉ አይደለ? የምትቀበሏቸው ለምሳሌ አላህ እጅ አለው፣ እግር አለው፣ ይስቃል፣ ይሮጣል፣ ይወርዳል። እነኝን እናንተ ታዘርቃላችሁ ለአላህ ሳታመሳስሉ። ኦኬ። ስለዚህ ሲፋቶች አንዱ እነኚህ ናቸው። እነኚህን ሲፋቶች አንዱን አለመቀበል ከእስልምና ሊያስወጣ ይችላል። ያው ይሄ አላህ ያ በቁርአን ውስጥ ያለውን ካልተቀበልክ ትወጣለህ። ስለዚህ እንደዛ ከሆነ ሀባሾቹ እንዳለ አይቀበሉትም እኮ ኦልሞስት ማለት ይቻላል። እናንተ የምትቀበሉትን ሀባሽ እኮ ነገርኩህ እኮ ሀባሽ ማለት ከፍረዋል እያልኩ ነው። እነሱ የቆየው ከፈሩ ናቸው። ስለዚህ እነሱ እስልምና ላይ ወጡ እንደዚህ አትበል። አዎ አህባሽ ረፍ አህባሽ ነህ እንደ አንተ ጀዝባ ወላሂ። አዎ አንተ የታውቀውና አህባሽን በደንብ በአነጋገሩ ነው ያወቅሁት። እሺ ምንቱ ያዘ አንተ ጋር ለማውራት እኮ ጋር ለማውራት የመጣሁት ቀጥል ከእኔ ጋር። ስለዚህ በደንብ አስተውል። እያንዳንዱ ላይ የተለያይተ ማለትም በሲፋቶች ላይ ከተለያየ ሙሐመድ ብን አብደልዋሃብ እንደሚናገረው ከሆነ በአንዷ እንኳን ከተለያየ ከእስልምና ትወጣለህ ይላል። ትቀበላለህ? እናስተምረው በአላህ ሲፋቶች ላይ ሲፋት ማለት መልካም ስሞች ያጸደቃቸው አላህ እነሱ አንድ፣ ሁለተኛ ባህሪያት የሚባሉት ለአላህ አላህ ያጸደቃቸው እነሱን አለመቀበል አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ታምንበታለህ? ይሄን አምንበታለሁ። ኦልራይት። ስለዚህ ለምንድን ነው እሱ ታዲያ እንትና ማን ነበረ ቪዲዮ የሰራሁበት ስሙ ማን ነበር? ያሲን ኑሩ አባሾች እና እኛ ልዩነት የለንም ኢትዮጵያ ውስጥ ያለ ነው አባሾች አለ። ለፖለቲካ ነው እሱ ያለው ሶፊያዎች በፊት ያሉ ሶፊያዎች ነው። አሁን ላይ ያለው ይሄ ሸባቡ ይሄ ወጣቱ መስጊድ ላይ የሚጨፍረው ይሄ የሚከዝነው ምናምን እነሱን አያካትትም፣ በጭራሽ እነሱን አያካትትም። እሱ ያለው የበፊት ሶፊያዎቹን ናቸው። ልዩነት የለንም ያለው እነሱም
ስማቸው ሱፊያ ተባለ እንጂ ምንም የሚያለያየን ነገር የለም። በጣም በዲናቸው የጠበቁ ናቸው። አሁን ላይ ግን አህባሽ ብሎ የመጡት ራሳቸውን ቀይረው ነው የመጡት። ሀባሽ እኮ ኦልሞስት ለሱፊያው ነው ባላ ጉዳይ ላይ የሚቀርቡት እኮ። ሀባሽና ሱፊያ ምን ልዩነት አላቸው? ልዩነታቸው ሜይ ቢ አክፍሮት ላይ ሊሆን ይችላል የተወሰነ፣ አንዳንድ ነገሮች ላይ ልዩነት አለ። ግን ባላ ጉዳይ ላይ እነሱም እኮ እጅ እግር ምናምን አያጸድቁም ሱፊያዎች። የድሮ ሱፊዮችና አሉ አሁን የመጡ ሱፊዮችና ድሮ የሚባሉ አሉ። ድሮ ላይ የነበሩት አሁን እሺ እንትና ማን ነበር ያሲን ኑር የተናገረው ከተቀዳሚ ሀጂ ሞት ጋር በተያያዘ ነው። ተቀዳሚ ሀጂ ሞት ሶሪ፣ ተቀዳሚ ሀጂ ሙፍቲ ደግሞ አላህን ከአርሽ በላይ ብለው አይሉም አይደለም አይሉም። እኔ እነሱን አላቅም፣ ወላሂ ስለነሱ አላቅም። ስለዚህ እሳቸው ይሄ እኔ የማውቃቸው ይሄ ሸህ ዑመር እና ይሄን ፕሮፋይል ያደረገው ሰውዬ ምናምን መሰለኝ እነሱ አሁን ላ አይደለም ይለያያሉ። ሀጂ ሙፍቲ የሞቱ ነው። ሸህ ዑመር ኮምቦልቻ ይባላል። ሚዩት ነህ ያዝ፣ ሚዩት ነህ ከስር ላለው አትሰማም። በደንብ አስተውል። የእኔ ጥያቄ ተቀዳሚ ሀጂ ሙፍቲ ነው እንጂ ሼክ ዑመርና ዑመር ኮምቦልቻ እና ሼክ ዑመር ኮምቦልቻ እንደዛ ነው ሙሉ ስማቸው። አይ ቲንክ እነሱን ያው ሼክ ሳይሆን ያ ዑመር ኮምቦልቻ እሱ እኮ አንተ መለስ ዜናዊ እኮ የጀነት ያለ ሰው እኮ ነው። በጣም ከሚገርም ነገር መለስ ዜናዊ የጀነት ያለ ሰው ነው። እንግዲህ ምን ችግር አለ? መለስ ቢገባ ምን ችግር አለ? እዛ እንትን ተራራ ይገባ የለ እንደ መካ ያለው ተራራ እንትን እያልኩ ያለሁት አሁን እኛ እንደ እስልምና በአንድ አላህ ያመነ ሰው ነው ጀነት የሚገባው። እሱ ደግሞ ሙስሊም የራሱ ቢሆን እንደ የኢትዮጵያ ሕዝብ ስቃዩ ራሱ እንትን ጀነት ያስገባዋል እሱ። ኦኬ እሱን እንትን እንተውና ተራራ የሚያስገባ አምላክ ለእሱ አይገባም ያልክበት ሎጂክ ምንድን ነው? ያመነ ብቻ ነው የሚገባው። ያላመነ ጀነት የሚባል ወፍ ብሏል። ጀነት የተዘጋጀው በአንድ እኔ መልካም። እሺ መልካም። እንደዚህ የሚል የለም። ክርስቲያንና ይሁድ ይገባሉ የሚል የለም። መልካም። እሺ ችግር የለውም። ቶፒካችን አለም እሱ ቶፒካችን ስላለው ነው። ወደ ቶፒኩን መልሰውና ስለዚህ ተውሂድ አስማ ወሲፋትን አሁን ያሉ ሙስሊሞች አያምኑትም። ሀባሾቹ አይደለ አያምኑም። ስለዚህ እነ የሚገቡት እነሱ ወላሂ እኔ አሁን እዚህ የመጣሁት የጀነት የእሳት ለማለት አይደለም። እኔ እሱን አላሁ አለም፣ ምናልባት ከተውበቱ ጀነት ሊገቡ ይችላሉ። ቀደም ምን ብለኛል? የሙሐመድ አብዱልዋሃብን አስተምሮ እከተላለሁ ብለህ ነበረ። በትክክል እከተላለሁ። እሱ ደግሞ በአንደኛው እንኳን ከሰዓቱ ወይንም ካልተቀበሉ ገሃነም ይገባሉ ብሏል። እንግዲህ ይገባሉ ካለ ይገባሉ ነው ማለት። እኔ እውቀት የለኝም። ዑለማዎች ያሉትን እሰማለሁ፣ ቁርአንና ሐዲስን እከተላለሁ። ስለዚህ ገሃነም ይገባሉ እነሱ። ለምንድን ነው ካዳ ገሃነም የሚገቡ ከሆነ በደንብ አስተውል። ደግሞ በግልጽ መስጊድ ላይ ማያስተምሯቸው ሀባሾች ገሃነም ትገባላችሁ በፖለቲካ እነሱ ጀሃነም ትገባላችሁ ይላሉ። እነሱ ይላሉ በግልጽ። እናንተ ለምንድን ነው በግልጽ ማታስተምሩት ነው? የለም እኛ ብቻ አላውቅም። እሱ ፖለቲካ ነው። እነሱ ደፋር ናቸው፣ ለነገሮች ይደፍራሉ። በጣም ደፋር ናቸው ሲበዛ ማለት ይናገራሉ። ይመጣላቸው ነው እኮ ደፋር መሆን ብቻ ሳይሆን እነሱ በሃይማኖታቸው አያፍሩም። እነሱ በሚያምኑት አምላክ ብለው በያዙት አያፍሩም። የእናንተዎቹ ግን ስለሚያፍሩ ኧረ እኛ እናፍርም። በምኑ ነው የምናፍረው? እኛ የምር ታፍራላችሁ። እነሱ የእሳት ነው ስለ ባታፍሩ ምን ታደርጉ ነበር መሰለ? ሀባሾች ገሃነም ትገባላችሁ አምላካችሁ እንዲህ እንዲህ ነው ብላችሁ ትናገሩ ነበር። እነሱ ደጋግመው ምን ይላሉ መሰለ? ደጋግመው እናንተን ገሃነም ትገባላችሁ ይላሉ። እናንተ ግን ኖ ጸጥ ነው የምትሉት። ይሄ የሚያሳየው ምንድን ነው? ዋሃብያ አራጅ። ኧረ አንተ ዋሃብያ አራጅ አለ። አላህን ፍራ። አንዲት ቦታ ዋሃብያ የሚያርድ የለም። ወላሂ አራጅ ናችሁ። ወላሂ ለምን አንተ ዋሃብያው ምን መሰለ
እፎይ ይቅርታ ጣልቃ ገባው። እፎይ እንዳታወራሽ። የት ጋር ነው ያረድነው? ሰይዱ የቱ ጋር ነው ያረድነው? እናንተ ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? አሁን ዝም በል ያኔ ዝም በል። ወላሂ አላረጅናችሁ ብለዋል። የቱ ጋር ነው ያረድነው? እችኑ ማለት የእናንተ ናቸው የምታርዱት። የቱ ጋር ነው ያረድነው? እኛን የምታሰድቡና አዳምጠኝ፣ እኛን የምታሰድቡ እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን እሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ለምን ባለፈው አልተገለጸም? ጭንቅላት የለውም። ዝም በል። ለምን ታፍራላችሁ? አሁን ራሱ ለምን አሁን አህባሽ ነው ያላልክም? ለምን ወደ ባለየ ስለሆናችሁ ትሳደባላችሁ። ተሳዳቢ ናችሁ እናንተ ገዳዮች። አሁን አህባሽ ነኝ ብለህ ነበር። በአህባሽነት ደግሞ ክርስቲያን ሆናለሁ። ምን አይነት ተነተረት ነው እዚህ ጋር የምታወራው? ምኑ ቅመህ ነው እንደገባው ሰውዬ? ተከታያችሁ ነበር። ማንቸስተር እና አርሰናል ነው አረጋው። ተከታያችሁ ነበር። ኤኒዌይስ አይደለም። አሁን እኮ እኔ አህባሽ ነኝ እያለ ነበር። ከዛ በኋላ በአህባሽነቱ አፍራለሁ አለና ደግሞ ክርስቲያን ሆናለሁ አለ። አህባሽ ነኝ አለ እንዴ? ለምን ሲሆን አጋም እኔስ እሺ፣ መልካም። ስለዚህ በደንብ አስተውል። ዋብያው አምላካችሁ በግልጽ የማትናገሩበት ምክንያት ምንድን ነው? አንድ እዚህ ጋር ውሃብያ አራጅ አይደለም የሚሉት እስቲ ማስረጃ ገይስቱ። ውሃብያ አንድ ቦታ ያረደ ቦታ አይደለም አለ። መሐመድ አብዱል ወሃብ እንዴት እንደተነሳ ታውቃለህ? ተናገር ከነ ማስረጃ። ውሃብያ አንዲት ቦታ ወላሂ ያረደ የለም። መሐመድ አብዱል ወሃብ እንዴት የተነሳው? ሰው አርዶ ነው የተነሳው። እንዳለ ጦርነት ከፍቶ ሳውዲን ያሸነፈው እኮ እንደዛ ነው፣ በጦርነት ነው። እንዴ ሳውዲ እንዴት ሳውዲ ውሃብያ ሆኖ ብሎ ዋብያን ያስፋፋው ሳውዲ ላይ በእንደዛ አይነት ነው፣ በጦርነት ነው። ሳውዲ ላይ አንዲት ፊርቃ የለም። አንዲት ፊርቃ ከሁሉም አህለ ሱና ልጅ ማለት መሐመድ አብዱል ወሃብ ነው ያስፋፋው። ዋብያን ሲያስፋፋ ይህንን እንትና ያብራራበታል። ቪዲዮ የት እንዳለ ባላስታውስም ሜይ ቢ ነገ ከመጣ እንትን እላለሁ ካገኘሁት። አህመዲን ጀበል ስለዋጋት ውሃብያ ብሎ የተዋጋው ይቅርታና የለም አንዲት ቦታ ተጋደለ። ቆይ አዳምጥ። ስለ ዋብያ አነሳስ መሐመድ አብዱል ወሃብ እንትና አህመዲን ጀበል ያብራራበት ቪዲዮ አለ። ሜይ ቢ ቪዲዮ ካለ አክልል። ጦርነት ከፍቶ እንደተዋጋ ምናምን እንትና አህመዲን ጀበል ራሱ የተናገረው አለ ማለት ነው። የተዋጋበት እና እንዴት ተዋግቶ እንዴት አሸንፎ ኪታቡን ታውቀዋለህ? የመሐመድ አብዱል እንትና የአህመዲን ጀበልን ሙሉ ሀባሾችና የማምታቻ መንገዶቻቸው የተሰጠበት ምላሽ ምናምን የሚል እዛ ላይ በደንብ አብራርቶታል። እኔ በቂታል የተስፋፋ እስልምና የለም። በመዋጋት ሀታ ከድሮ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው ጦርነት ተደርጎ በግድ የሰው ልጅ ስለም ተብሎ ጦርነት ታውጆበት አንዲት ቦታ የለም። እሱ ማስረጃ ልሰጣችንም። እኔ እንደውም ላክብርብህ። በቃ እስልምና ለቀህ ትወጣለህ። ያው መሐመድ አብዱል ወሃብን አስተምሮ ከእስልምና ይወጣን ወይንም ደግሞ ይሄንን በጥመት አንጃ ውስጥ ያሉትን እንዲገደሉ የእናንተ ፊርቃ ውጭ እንትን ውስጥ ያሉትን ከእናንተ አቂዳ ውጭ ያሉትን እንዲገደሉ እንደተናገረ እንድትዋጉ እንደተናገረ ባሳየህ ትወጣለህ ከእስልምና? እኔ አሁን እዚህ መውጣት አለመውጣት አይደለም፣ እዚህ ማሳየትና ማስተማር አንተ አለብህ እኮ ትወጣለህ። እሱ እንደዚህ ያለበት ቦታ ሊኖር ይችላል። እኔ መሐመድ አብዱል ወሃብ እኮ ማለት ያው ሰሃባ ማለት አለ። እሱ ሰሃባ አይደለም፣ ትናንትና የመጣ ነው። ሰሃባ አይደለም፣ ሰሃባ አይደለም። ዛሬ 200 ዓመት የመጣ እኮ እሱ ደግሞ እንደዚህ ገና እንትኖች ወሃቢያ ሁኑ ብሎ ጦርነት ከፍቶ ሳውዲ ላይ እንደዚህ ወሃቢያ ሁኑ ብሎ ማለት እሱ ማረጃ ብታሳጠኝ ደስ ይለኛል። እኔ ማለት የግድ ወሃቢያ ካሆናችሁ ብሎ ወሃቢያ ሁኑ የሚለው እኮ እንደ መሰለ ስሙን ኮይል ላይ ያደርገው ይችላል። ወሃቢያ ሁኑ የሚል ሳይሆን ለምሳሌ
እነኚህ ሲፋቶች አሉ አይደለ? እናንተ የምትቀበሏቸው እነሱን ማይቀበል የጥመት አንጃ ነው። ስለዚህ መወገድ አለበት ነው። ኢቨን ሱራ 923 ላይ ያለው ነው ከቅርባችሁ ጀምሩ የሚለውን መዋጋት ያለብህ የቅርባችሁን ነው የሚለውን እሱ ሲያብራሩት ምንድን ነው ክርስቲያኖችና አይሁዶችን ቅድሚያ ከመዋጋት በፊት ውስጥ ያሉ ጠላቶችን ነው መዋጋት ያለብህ። እነሱም ደግሞ የጥመት አንጃዎቹ ጃሚያዎቹ እነኚህ አባሾቹ እነሱን ነው መዋጋት ያለብህ የሚል አስተምሮ አለው። ይሄ እኮ የታወቀ ነው። አንድ ጦርነት ከተጀመረ መጀመሪያ በአካባቢ ያለህ ነው የምታጠደው። የምትዋጋበት ምክንያት ግን ምንድነው? እሱ ማለት ያ ጦርነት ከተጀመረ ነው እንጂ ሆን ብለህ አቂዳቸው አህባሽ ስለሆኑ እነሱ አላመጡ ድረስ እንድትሆን ነው። ምክንያቱም ለምን መሰለህ? በደንብ አስተውል። ተውበት እንዲያደርጉ እንዲመለሱ ኢብኑ ተይሚያ እኮ ምንድን ነው የሚለው? አላህ ከአርሽ በላይ ነው ማይል በዛቱ 3 ቀን ነው እንደዚህ የሚሰጠው ነው የሚለው። ከዛ በኋላ እምቢ ካለ አንገቱ ተቆርጦ ገንዳ ውስጥ መጣል አለበት ነው። ኢብኑ ተይሚያና ሁለቱም ሼኹል ኢስላም ትሏቸዋላችሁ። መሐመድ አብዱልዋሃብ የአንድ ሳንቲም ሁለት ገጽታ ናቸው። በሽታው እንትን ማይልበት ገንዳ ውስጥ ይጣል አንገቱ ተቆርጦ ነው የሚለው። ቅድም እኮ አነበብኩልህ። ምን የሚል አንዷን እንኳን ማይቀበል የአላህን ሲፋቶች ባህሪያቶች ማይቀበል ከእስልምና ወጥቷል ይላል። ከእስልምና ወጣን ደግሞ ተዋጓቸው ብሎ አስቀምጦታል። ከእስልምና ያወጣሁ ለምሳሌ አንተን ከእስልምና አሁን አንተን አልዋጋም። ለምን ቅድም አልኩህ እኮ እሱ ራሱ ይላል እኮ አይሁዶችን እና ክርስቲያኖችን ወይም ኤቴስቶችን አይደለም እዚህ ያሉትን ነው። እነኚዎቹ ከእስልምና ወጥተዋል፣ ሌላም እንዳይመጣ ጥመት እያስተማሩ ነው እና እነኚህን ማስወገድ ያስፈልጋል ነው የሚለው። ማለት እሺ መሐመድ እንኳን ደህና መጣህ። መልካም። በተውሂድ ታምናለህ? አዎ። ተውሂድ በስንት ነው የሚከፈለው? በ3። ኦኬ። ምን ምን? ወደ ጥያቄ ይግባል። ሌላ ካለ በ3 ምንም አይጠቅመንም እሱ ሌላ። እሺ በሶስቱ የተውሂድ ክፍሎች ማያምን ሙስሊም መሆን ይችላል? ሙስሊም መሆን ይችላል? ይችላል። ስለዚህ ተውሂድ አስማ ስፋት ምንም አይሰራም፣ ተውሂድ ሩቡቢያ ስህተት ነው፣ ተውሂድ ኡሉሂያም ስህተት ነው ብሎ ሙስሊም መሆን ይችላል? እንደዛ ሳይሆን እሺ አንድ ሰው ወደ እስልምና ሲገባ በፍጹም ማለት በሀቅ የሚመለክ አምላክ አላህ ነውና በሙሐመድ መልእክተኝነት መስክሮ ነው። ከዛ ገባ፣ አለቀ። ሌላው እኮ አንዳንድ ጊዜ ዝም ብሎ በመሀል የሚመጣ ነው እንጂ የለም። ስለዚህ እነዚህ ተራ ነገር ናቸው ማለት ነው ተውሂድ። ስለዚህ ዝም ብሎ ነገር ነው አይደለም። እነሱ አስተምሮታቸው ዘርፉም ሌላ ነው። በራሳችን ትንታኔ እንስጠው ካላል እሱ ያን ነገር አያያዝ ነው። እንደ አንድ ሰው የሚገባው ወደ እስልምና የሚገባው ዝም ብሎ ሳይማር ነው እንደሚገባው እነኚህ ነው ሳይማር የሚገባን ተምሮ የሚገባን ሳይማርም። ኦኬ። ስለዚህ ተምሮ ከሆነ ምን ብሎ ነው የሚማረው? እነኚህ ተምሮ ስንል ለምሳሌ አጥንቶ በራሱ ተመራምሮ የሚገባ ይኖራል። ሳይማር ማለት ከእናት አባት ወርሶት በህፃን ጀምሮ ማለት ነው። ኦኬ ኦኬ። ከህፃን ወርሶ ወደ ዋብያ ሊገባ ይችላል። መልካም። ወደ ዋብያ ሳይሆን ወደ እስልምና። እሷ ጨዋታ ከእናንተ ጋር ነው። መልካም። እሺ መልካም። አንተ አባባልህ እኮ ነው እነኚህን ሳይቀበል። ስለዚህ ተውሂድን እነዚህ ሶስቱን የተውሂድ ክፍሎች በቁርአን ውስጥ ተጠቅሰዋል። አሁን ከዛ ጋር የምፈልገው ፓርት አንተ ምንድን ነው ንገረኝ እስኪ ካለ ምናልባት እኔ የማውቀው ከሆነ እንዳብራራ። አይ እኮ እየጠየኩህ እኮ ነው እነኚህ ተውሂድ። ምክንያቱም ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደለ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኤግዛክትሊ አዋ። ስለዚህ ሁሉን ነገር አብራርቷል ብለህ ታምናለህ? አምናለሁ። ኦኬ። ሁሉን ነገር ካብራራ ግልጽና የተብራራ ከሆነ ሁሉን ነገርም ካብራራ ስለ ተውሂድ እነኚህ ሶስት ክፍሎች አብራርቷል። አሁን እሱ በጥቅል እነዛን ይጠቅስና ከዛ ትንታኔ በዑለሞች ወይም ደግሞ በሃይማኖቱ ሊቃኖች
ይተነተናሉ ማለት ነው። አሀ ስለዚህ ቁርአን ያልተነተናቸው ነገሮች አሉ እያልከኝ ነው። እናመሰግናለን። ኧረ እፎይ ግን ምን አልከኝ መሰለህ? ስጀምር በአንድ ጊዜ ውስጥ አይደለም፣ በቃ አይደለም። ፐርሚሽን ስገነባ ሁሉን ነገር ተንትኗል፣ ተብራርቷል። ሁሉን ነገር ምንም አልቀረ ስልህ፣ አዎ መልሰህ ደግሞ ስለ አላህስ ተተንትኗል ወይ ብዬ ስልህ በሊቃውንቶች ገና ትለኝ። ነገሮችን ለማጥመም ካልሆነ እንደዛ አይደለም። በነገራችን ላይ ታውቀዋለህ፣ ይገባሃል እኮ አውቀህ የሆነ ወደ ፖይንት ለመውሰድ ነው። ባውቅማ ለምን ጠይቀህ ነበረ? ኧረ ወደ ፖይንት ለመውሰድ ነው። ተው እሱን እዛ ላይ ውሃብያ ሱፍያ የሚባለው ስቃይ ውስጥ ባትገቡ መልካም ነው። ይሄ ኖ እኔ እሱ አይደለም፣ አሁን እሱ ውስጥ አይደለሁም። ስለ አላህ ነው። ተውሂድ የምትለው ነገር ተብራርቷል፣ የተብራራ ነው ስላልከው ነገር ነው እየጠየቅኩ ያለሁት። አሁን ተውሂድ ከዛ ውስጥ አንተ የምፈልገው ወይም የሚያስፈልግህ ምንድን ነው? ብሩክ ቴሌግራም ቼክ አድርግ። የጠየቅኩህን እኮ አልመለስክልኝማ። ምንድን ነው ያልመለስኩት? በቁርአን ተብራርቷል ወይ? ምን ተውሂድ ሶስቱ ክፍሎች ተውሂድ እንደዚህ የሚባሉ በሶስት ይከፈላል ተብሎ ተገልጿል። ሶስት ክፍል መሆኑን እንዴት አወቅ አንተ? ግን አንተ ነህ እኮ ያልከኝ በሶስት ይከፈላል አልከኝ። በስንት ይከፈላል ብለህ ጠይቀህ እኮ አንተ ነህ ነገርከኝ። የአንተን አስተምሮ አሁን እየጠየቅኩ ነው። የሆነ እንደሚከፈል እኮ መረጃው አለ። ለምን እዚህ ጋር ግን እኮ ስታወሩ ሰማሁኝ። አሁን መረጃ እየፈለግኩ ነው ከቁርአን። የሆነ ልጠይቀኝ የፈለግከው ፓርት ካለ ወይም ያው ስለ አላህ መጀማ ካል ከሆነ እሷ ላይ ናቸው ሰሞኑን ብዬ ነው ስለሱ መጠየቅ። ምን ኧረ ተው መልስልን። መልስ የለም። ስለ ተውሂድ ስለማያስፈልግ ነው። አውል መዛግ ነው እኮ ለዛ ነው። ስለዚህ አላህን የምታመልከውን ተውሂድ አስማው ሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ብለህ የምታመልከው ነገር ማያስፈልግ ነው ማለት ነው። እናመሰግናለን። እሺ ትንታኔዎቹን እንዴት አወቃቸው ግን አንተ ጨዋታን ጨዋታ ያነሳዋል። ያስተምሮ የሌለ ነው ቁርአን ውስጥ ተረት ተረት ነው። እኔ እኮ ያለ መስሎኝ ነበር የሸመደድኩት። አሁን ስፈልግ መረጃ የለውም ቁርአን ውስጥ። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። ከጊዜ በኋላ ሰዎች የፈጠሩት ራይት። ተሳሳቱ። በጣም ተሳሳቱ። ይከፈትልህ ንገረን መረጃ። እሺ መረጃ ንገረን። ተውሂድ አስማው ሲፋት የሚለው ስንተኛው ሱራ ላይ ይገኛል? ሰምተሃል? ባክ መረጃ የለም። ስለዚህ አላህ ያለ መረጃ የምታመልኩት ያለ መረጃ ነው። ምን ያለ መረጃ የምታመልኩት አላህ ማለት ነው? በመረጃ ነው እንጂ መረጃ ካለ እሺ። ተውሂድ በሶስት ይከፈላል ብለኸኛል። ስጠኝ መረጃ። ስለ የትኛው ተውሂድ ካልክ አይቀር ስለምታውቀው ተውሂድ የትኛውም ይሁን እኔ አይጨንቀኝም። እኔም አራዳ ነኝ። አራዳ ለአራዳ አንሸዋወድም። እሺ አራዳ ተውሂድ ስለሚለው አንተ ስለምታመልከው ተውሂድ ስለ ቀዩ፣ ስለ ጥቁሩ፣ ስለ ነጩ፣ ስለ ጥቁሩ፣ ስለ ወፍራሙ፣ ስለ ቀጭኑ ደስ ስላለ ተውሂድ ብቻ ስለምታመልከው ተውሂድ ማስረጃ ስጠኝ ከቁርአን። እኔ እኮ የሆነ የምማርበት ካለ የምወያየው ካለ ብዬ ነው የገባሁት። አይደለም ሳስበው ሌላ ነገር ውስጥ ነው። ኮርነር ውስጥ ከተኸኝ ከዛ በዛ ዘዋለሁ ብለህ አታስብ። ስለዚህ የለም በልና እለፍ። እሺ የለም በልና እንለፍ። ግጥም አድርጌ አለ በደንብ ነው የምነግርህ አለ። ግን ተውሂድ አስማው ሲፋት የሚለው መንገድ ስለማውቀው ነው እኮ ካለ እኔ ደግሞ አሳየኝ እያልኩ ነው። እንዳለማ ታውቀዋለህ አልኩህ እኮ። ስሙን እኮ ዘረዘርከው አወቀው። ግን እዛ ጋር የምፈልጋት ፖይንት አለች እንዴ። ስም ማወቅ እኮ አለ ማለት አይደለም። እኔ ሙሐመድ ብዬ አንተን ስለያዝኩህ የአንተ ስም አንተ እዛ ቁርአን ውስጥ አለህ ማለት ነው። ደግሞ ሙሐመድ ነብዩ እኔ ነኝ እንዳትለኝ። ወይ አንገቱ ተቆርጦ ገንዳ ይጣል የሚለው የማን ነው? አይቶ እውነተኛን ያው ስለተናገርኩ አንዴ ወይስ እሺ ፈጠን አድርገው። እሺ ያው ሁለት
አውት ኦፍ ቶፒክ ሆንም ይቀጥል። እሺ ያው እንትኑ ኦቴንቲክ የሆነ ናሬሽን ነው ራሱ ያስቀመጠው ነው በመጽሐፉ ላይ ምንድን ነው የሚለው የኢብኑ ተይሚያ መጽሐፍ ነው። ያው መጅሙዕ አልፈትዋ ላይ ያለው ጽሁፍ ነው እና የኢማሞች ኢማም ሙሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ እንዲህ ብለዋል አለ። አላህ ከሰማያት በላይ በዙፋኑ ላይ ከፍጥረቱ የተለየ ነው ብሎ የማይናገር ሁሉ ንስሐ መግባት አለበት። ንስሐ ከገባ መልካም ይሁን መልካም፣ አለበለዚያ አንገቱ መቆረጥ አለበት። ከዚያም የቂብላው ሰዎችም ሆኑ የቃል ኪዳኑ ሰዎች በሽታው እንዳይጎዱ በቆሻሻ ክምር ላይ መወርወር አለበት ይላል። ይህም በአልሐከም በተሰጠው ስልጣን ላይ በትክክለኛ የስርጭት ሰንሰለት ተዘግቧል ይላል። ይሄ ነው የዋሃብያ ኦሪጂናል አስተምህሮ። ብዙ ቦታ ነው ያለው። የዋሃብዮቹ ኪታቦች ላይ ብዙ ቦታ ላይ አለ። የአሁኖቹ እዚህ ያሉት ናቸው ሊደባብቁት የሚሞክሩት። ምንም ቶለሬት አይደረግም ነው የሚለው። አንዷን እንኳን ከሳተ አንዷን መሳት ቀጥታ ያስወጣል ከእስልምና። እኔ የምልህ እፎይ ከሱ ጋር አሁን ከተባለው ላይ እስኪ ምን ልጁ ካነበበው ላይ ማለት ነው ሙሐመድ ኢብኑ አብዱልዋሃብ ማለት እኮ ማለት ከኋላ የመጣ ከሰሃቦችም ከታቢዎች ከሚባሉትም ኋላ የመጣ አዋቂ ወይም ምሁር የሚባል እንጂ እንደ ማኑዋል እኮ የሚያዝ አይደለም። እንዴት እሱ ልታቀርቡት ቻላችሁ? ግን ይሄንኛው ሙሐመድ አብዱልዋሃብ አይደለም። በእርግጥ እሱም ቢሆን ራሱ ነው ራሱ ልስማ ማለት አይ ቲንክ የሼኹል ኢስላም ኢብኑ ተይሚያ መሰለኝ ያቀረብከው ብሩክ ኦልሬዲ ህጋቸው ነው። ኦልሬዲ የሚተዳደሩበት ህግ ስለሆነ ተስማማለን። የሙሐመድ አብዱልዋሃብ ነው ብትልም አለ የምትሉት ሪፎርም ያደረገ ነው አይደለ? ሙሐመድ አብዱልዋሃብ እሺ፣ እዛ ጋ ላይ እዚህ ጋ ላይ እኮ እነዚህ ሰዎች ማለት አሁን ሰሃቦች አሉ። ሰሃቦች ማለት ሐዋርያ ወይም በነብዩ ጊዜ የነበሩ ከዛም በኋላ የነበሩ ታቢዎች ማለት ከሰሃቦች ላይ ወርሰው ወደ ትውልድ ሲያስተላልፉ የነበሩ ከዛም በኋላ የነበሩ ሰዎች ናቸው አሁን እየጠቀስካቸው ያለው። ወይም ደግሞ ሊቃውንት የእነሱን እንደ ማኑዋል ወይም ደግሞ የሆነ እንደ መረጃ ማቅረብ በራሱ ስህተት ነው እኮ። ሰው ናቸው፣ አዋቂ ይሳሳታል። ኪታበ ተውሂድ ቀርተሃል አይደለ? ታዲያ ኪታበ ተውሂድ እኮ የሙሐመድ አብዱልዋሃብ መጽሐፍ እኮ ነው። በቃ ሙሐመድ አብዱልዋሃብ የተናገረው የፈጣሪ ቃል አይደለም ነው መያዝ ያለበት። ስህተት ከተገኘ ይኸውልህ አዳምጠኛ። ስለዚህ ኪታበ ተውሂድን ስቀራ ስለ ተውሂድ እያንዳንዱ ኪታቦችን እንዲትል የጻፈው እሱ ነው። ሳውዲን ኪታበ ተውሂድ እሱን ነው የምቀረው። በቃ አይደለም። እሺ ሌላ አስተካክሉ ወይ ንገረኝ ካወቅኸው። እሺ ታስተካክለኛለህ በመረጃ እኔም በመረጃ እሰጥሃለሁ። ኪታበ ተውሂድ የሱ መጽሐፍቶች ካልሆኑ ኪታበ ተውሂድ ጽፏል፣ ግን እሱ የጻፈው በመሀል ላይ ሄድሽ። ስለዚህ ኪታበ ተውሂድ የምታምን ከሆነ አሁን ምንድነው ያንተ አርጉመንት? ሳባ አይደለም ታቢም አይደለም። ስለዚህ የእሱን መረጃ አድርገህ ማምጣት ያሳፍራል አልከን። በመጀመሪያ ያሳፍር። ማያሳፍርበት ምክንያት እንደምን መሰለህ? እኛ የተናገርነው ቅድም ካስታወል ሙሐመድ አብዱልዋሃብ እንዲህ ብለዋል፣ እነ ሼኹል ኢስላም እነ ኢብኑ ተይሚያም እንዲህ ብለዋል የሚል ነበረ ሙግታችን። ከዛ እንጂ ሳባ ናቸው ታቢያ ናቸው የሚል ሙግት የለንም። ይሳሳታሉ አይሳሳቱ ምስሉ የአንተ ጉዳይ ይሆናል ማለት ነው። ስለዚህ ይህንን መረጃ ሳመጣብህ አይ አብዱልዋሃብ ተሳስቷል ብለህ መጣል አንተ ትችላለህ። ኢብኑ ተይሚያ እዚህ ላይ ተሳስቷል ማለት የምችለው አንተ ነህ። አገኘኝ። እኛ ግን እንዳስተምሮቱ እነኚህ ሰዎች በእስልምና ውስጥ ትልቅ ቦታ የሚሰጣቸው እንደመሆኑ ስማችሁ እንኳን ኮይን የተደረገበት እንደመሆኑ እንደዚህ ብለዋል። ባይዞ ኢጅማም ያለበት ነው። በዚህ ጉዳይ ላይ ኢጅማም አለበት። በጣም ብዙ ሰጣለሁኝ ማለት ነው። ሙሐመድ አብዱልዋሃብ ብቻ ሳይሆን ኢብኑ ተይሚያ ብቻ ሳይሆን ሌሎችንም ሰጣለሁ። በጣም ብዙ አሉ በዚህ ጉዳይ ላይ ይገደላል የሚለው ላይ ምንም ጥርጥር የለውም። ግን ዋናው ፖይንታችን ምንድነው? እነኚህ ሰዎች ሳባ ናቸው የሚል እኛ አርጊው አላደረግንም። ታቢያ ናቸው የሚልም አርጊው አላደረግንም። ይገደላል አይገደልም ፖይንታችንም አይደለም ለጊዜው።
ስለ ግድያም ፖይንታችን አለም ድንገት በውይይቱ ላይ ስለተነሳች እንጂ ዋና ቶፒካችንም አይደለም። ይሄ አግኝተኝ ከሆነ ተረድቻለሁ። ግን አሁን እዚህ ማለት እንደዚህ አይነት ውይይት ስንወያይ ወደ ቀጥታ ወደ መጀመሪያዎቹ ወይም ሐዲስና ቁርአን ቢመለስ አንድ በመሀል ያሉት አንድ አባት ተሳሳተ ብሎ ለህዝብ በዛ አባት ምክንያት ልክ የእምነቱ እንትን እንደሆነ ማቅረብ ደግሞ ልክ ነው ብዬ አላምንም። ልክ አይደለም ሲጀመር። ስለዚህ አብዱልዋሃብ ኦኬ ጎበዝ። ስለዚህ አብዱልዋሃብ ተሳስቷል። አብዱልዋሃብ ተሚያ ተሳስቷል። እሺ ችግር የለውም። አሁን ተሳስቷል። ምን ይላሉ መሰለሽ? ይችን አዳምጠኝ። ዑለሞች ወይም ደግሞ ታቢዎች ምን ይላሉ መሰለህ? የእነሱ ንግግር ወይም ደግሞ ያወረሱን ከቁርአንና ከሐዲስ ከገጠመ ይወሰዳል። የእነሱ ንግግር ከቁርአንና ከሐዲስ ካልገጠመ ደግሞ ይጣላል። ችግር የለውም። እሱ እንስማማለን። የትኛውን ቦታ ያለ ነው። አንድ ሊቅ የመጣው ከአስተምሮት ውጭ ከሆነ ልጥለው ትችላለህ። ፋይን። አሁን አብዱልዋሃብ የተናገረው ኢብኑ ተሚያ የተናገሩት ውድቅ ነው ወይንስ እንዳንተ እንደምትረዳው ተቀባይነት አለው? እኮ አንተ እንደምትለው እኮ ውስጥ አሁን ገለን ጨርሰናቸዋል። ምንም እኮ ዓለም ላይ የሌለ አሁን ለምሳሌ ብዙ ጊዜ እኔን አይደለም የምሞግተው ኢብኑ ተሚያ እንደዚህ ብሏል። እሺ እናስተምሮ አስቀምጧል። አብዱልዋሃብም አስቀምጧል። ተዋጓቸው አቅማታ ሊሆን ይችላል ወይም በሸሪያ ስለማተዳደር ሊሆን ይችላል። ጊዜውን ስላልፈቀደ ሊሆን ይችላል። ቅድም አልኩ መሐመድ አብዱልዋሃብ መካን እንዴት ነው የተቆጣጠራት? እንዴት ነው? እዛ አካባቢ እኮ እንዳለ አጽድቷቸዋል እኮ ትንሽ የተቀሩት እኮ ተሰደዋል እኮ ከዛ ለቀዋል። መካንና ዙሪያውን ያሉትን እንዳለ ከወጋ በኋላ እንዳለ እንትን ብሏቸዋል። ኢቨን የቱርክ ኢምፓየርን እንዴት ነው ያፈረሰው? ቱርክ ኢምፓየር ኦቶማን ቱርክ የፈረሰው በማን ነው? በመሐመድ አብዱልዋሃብ እንትን ነው። ኤኒዌይስ በደንብ አስተውል። አይደለም ስህተት። እሺ ስለ መሐመድ አብዱልዋሃብ ትንሽ ነገር ልንገርህ ወይስ? ቆይ ምንም አልነግረኝም። ዋና ፖይንቴ ምንድነው? እሱን ስለተነሳ ነው መሐመድ ስለተነሳ ነው። ይሄ የሙግት ውይይቴ ፖይንቱም ስላልሆነ ተሳስተዋል ወይንስ አልተሳሳቱ በዚህ ጉዳይ ላይ አሁን ይሄን የነሱን መረጃ ይዘናን አይደለ? የነሱን መረጃ ይዘን የምንሄደው ከቁርአንና ከሐዲስ ነው። ከዛ የምንወስደው ጥሩውን ነገር ነው። አየህ ዝም ብሎ እንደወረደ አሁን በመጣው ላይ ተሳስተዋል አልተሳሳቱም። አንተ እኮ እነሱን ፕሩቭ እና ዲስፕሩቭ የምታደርገው አንተ ነህ። እኔ አሁን መረጃ አድርጌ ያቀረብኩኝ ወይም ተሳስተዋል በለኝ ወይም ልክ ናቸው በለኝ። ለምን እኔን እኮ ተሳስተሃል እያልከኝ ነው? እነኚህ ሰዎች እንዲህ ብለው በማስተማራቸው ስህተተኛ ናቸው ወይም ትክክል ናቸው? ገድልን የሰሩ እንደኔና እንዳንተ ወይም ሊቃህን ተብለው የተሰየሙ እንጂ ሊሳሳት አንተ ልትሳሳት ብትችል አንተን በኦርቶዶክስ አልፈርጃትም። እየተረዳኸኝ አይደለም እኮ። እፎይ ማለት ኦርቶዶክስን አይወክልም። እኔ አንተ ብትሳሳት አንተን ነጥዬ ተሳስተሃል እስልምና እንዲያስተምርም ልልህ እችላለሁ። ኢቨን ክርስቲያን ሆኜ ማለት ነው። አዳምጠኝ። እኔም ከተሳሳት አንዱ ተነስቶ ብሩክ እዚህ ጋር ተነስቶ ነው እፎይ ነው የስተቱ ቤተክርስቲያን አስተምሮ አይደለም ሊል ይችላል። ስለዚህ እነ ኢብኑ ተሚያም ይህንን በመናገራቸው ተሳስተዋል አልተሳሳቱም? አስተምሮትን ወይም አታውቀውም ማለት ነው። አሁን የፈራኸው ነገር አለ። ምን ተሳስተዋል ካልኩኝ እነኝን ሊቃውንቶች እነኝን ተሳስተዋል ማለት ስለዚህ ቁርአንና ሐዲስ ላይ ቤዝ አድርገው ነው የሚናገሩት ላይ አልተሳሳቱም የሚል ፍራቻ ስለገባብህ ነው። አልተሳሳቱም ማለት አልቻልክም፣ ተሳስተዋል ማለት አልቻልክም። ግን እኔን ክሪቲሳይዝ እያደረግከኝ ነው። እንደዛ አሁን ተሳስተዋን ብለህ ምክንያቱም በጣም ገድል የሰሩ በጣም ትላልቅ አባቶች እስከሆኑ ድረስ የእነሱን አተረጓጎም ይኖረዋን ብለው አባቶች ይስማማሉ። ወይም ደግሞ ተዋጓቸው ሲል እነሱን በማስተማር ተዋጓቸው ይሆናል እንጂ ተዋጓቸው አይደለም። አንገቱን ቆርጠህ ቆሻሻ ውስጥ ጣለው ግማቱ እንዳይደርስበት ዶንት ዊስት ግማቱ ሰዎችን እንዳይረብሽ ወደ መስጊድ የሚሄዱትን ቆሻሻ መጣያ ገንዳ ውስጥ ጣል አንገቱን ቆርጠህ እያለ ስለምን ባይዘ ሐዲስ ላይ ቤዝ ያደረገ ነው ይሄ አስተምሮቱ። ሐዲስ ላይም አለ። ወደ ፖይንቱ እንመለስ እንጂ ሐዲስ ላይ ሱናን አነሳይ 40:23 ላይም አለ። የተለያየ ቦታ ሐዲሶች ላይም አለ። ኦኬ የምታቀርበው ሐዲስን ወደ ፖይንቱ እንመለስ። በቃ አይሻልም? ወደ ፖይንቱ እንመለስ። እሺ አሁን ምንድን ነው እሱ? አሁን አንተ መጠየቅህ የለም ብለኸኛል። ምን አለ ብለኸኝ አምጣ ስልም ማምጣት አልቻልክም። አሁን እዚህ ውስጥ ከተኸኝ ደግሞ አጨቃጨቀኝ።
ሚተናል የምትሄድባቸውን ፖይንቶች አስቀድሜ አንዳንድ ጊዜ የምረዳው ነገር ስላለኝ ነው እንጂ አሁን ላይ ማለት ዝም ብሎ መጨቃጨቅ ምን ያደርግልናል? ገብቶሃል? አንተ የምትረዳው ካለ ብቻ ነው። አንተ ከሆነ ጭቅጭቅ ያረፈ እኔማ ከሆነ ነፃ መንገድ እኮ ለቀኩልህ። ወይም አሁን እኮ ሁለት አማራጭ አለ። አንደኛ ራስን ፕሩቭ የምታደርግበትን መንገድ ይኸው እኔ እንደዚህ ላልኩት ብለህ እኔ የተናገርኩት ወይም ስህተት ካለው ደግሞ እኔ ዲስፕሩቭ የምታደርግበትን አንተ ከሆነ በርደኑ አንተ ላይ ነበር ያለው። ለሁለቱም አልመችም አልክ ማለት ሁለቱንም ማድረግ አልፈለግከው። ያ ደግሞ ወይም ስለ አስተምሮቱ ጠንቅቀህ አላወቅም የሚል ነው የሚያስጨብጠው። ኤኒዌይስ እሺ፣ ወደ ሌሎቹ ልለፍ። ሁሴን ሁዳ ፎዬ አሁን እሱ ቅድም ምን አለ? ተገዳድለው ባለቁ ነበር ይላል እና በዚሁ ኢብኑ ተይሚያ በአቂዳ መጽሐፉ ላይ በዚህ ምክንያት ስለ ሂፖክሪቶች እና ስለ ሄሬቲኮች ሲናገር እጅግ በጣም ተገዳድለው ከማለቃቸው የተነሳ ቁጥሩን አላህ ብቻ ነው የሚያውቀው ይላል። ሙስሊሞቹ ማለት ነው። በዚህ ጉዳይ ተገዳድለው በማለቃቸው ኦንሊ ኖስ ዘ ነምበር ኦፍ ኪልድ ይላል ስለ ሄሬቲክስ እና ስለ ሂፖክሪቶች ሲናገር እና ይሄ ያለ ታሪክ ነው። በእስልምና ውስጥ ተጨፋጭፈው ተገዳድለው አልቀው ነው አሁን ያው እንግዲህ ስልጣኔ በሚል እስካሁን ያሉት እንጂ በዛኛው ዘመን ግን በጣም በብዛት ተገዳድለው እርስ በርስ ተጨፋጭፈው ያለቁ ናቸው ሙስሊሞች። ያ ታሪኩን እንዲቴል አያውቁትም። አይ ቲንክ አሁን ላይ ያለውን ፖለቲክሱን የሀገር ሁኔታዎች ጋር ማተር ያደርጋል። ሃይማኖቱ አሁን ላይ የበላይ ሆኖ ነገሮችን ስለማይዘውር ያንን ይዘው ነው እየተንቀሳቀሱ ያሉት። በፊት ላይ ሃይማኖቱ ነበረ የሚመራው። አሁን ግን ከሃይማኖቱ ይልቅ የዓለም ፖለቲካ ተቀይሯል። ስለዚህ ዝም ብለህ እንደዚህ ናምን ካላመንክ እወጋሃለሁ የምትለው ጊዜ አይደለም። አሁን ነገሮች እየተቀየሩ ስለመጡ ያንን የአሁኑን ይዘን አስተምሮቱን አንደፈጥጥም ማለት ነው። ስለዚህ እሱም ብታየው ታሪክ ነው። አይዶን ነው ብቻ እንዳለ አነሳታቸው። አስፈላጊ ከሆነ የቅድሙ ቪዲዮ አዘጋጅቼዋለሁ ለብሩክ ልኬለታለሁ። የአህመዲን ጀመል የሙተዚላዎች የተገዳደሉበት ሙተዚላዎችን እንግዲህ ሙተዚላዎች እነሱ ትንሽ ራቅ ያለ ነው። እነሱ ነው ሙተዚላዎች እና የነሱ የመጀመሪያውም ኦልሞስት ቻሌንጅ የገጠመው እስልምና እዛ አካባቢ ስለሆነ ከ10ኛው አካባቢ ላይ ቻሌንጂንግ ነበረ እዛ ኤጅ ላይ። አሁን የቀጠለው ግን የነሱ አሻሪዎች ስለሆነ አሻሪዎች ጋር አታሪው ከአሻሪዎች ጋር ስቲል ፉክቻው አለ። ግን እንደ ድሮ መገዳደል እንደው አንተ እንደዚህ ነው ብለህ ላታርደው ትችላለህ። ያንም አታደርገው። ምንድነው እሱ ከጎንታ ያለ ህግ ይጠይቀሃል። አሁን ላይ እንደዛ ብታደርግ የምትተዳደረው በሸሪያ አይደለም። በሸሪያ ስለማትተዳደር ይህን ማድረግ አትችልም፣ አይፈቅድልህም ስርዓቱ ማለት ነው። ኢቨን በሸሪያ ሳውዲ አሁን እንደዛ ብታደርግ የዓለም መንግስታት ይኮረኩማታል። ስቲል ስትራግል ታደርጋለች በሸሪያ ስለምትተዳደር። ግን ምን ያደርጓታል? የተለያየ ማዕቀብ ይጣልባታል። የምሸጣቸው ነዳጆች መግዛት እንትን ይላሉ፣ ይቆሙባታል። ስለዚህ አሁን ሀገር አንድ ተነጥላ ብቻ ይንቆማለሁ የምትልበት አለም። እንደዚህ የተያያዘች ነች፣ ኢንተርኮኔክትድ ሆኗል አለም። ስለዚህ ከአለም ጋር ነው አብራ የምትንቀሳቀሰው። ማዕቀቦች ስለሚኮረኩማት የተለያዩ ማዕቀቦች ስለሚመጡ ዝም ብላ ኤክሰርሳይዝ አታደርግም ማለት ነው። ከሱ ላይ ግን እንደው እስኪ ከዓለም ላይ ግን ቅዱስ ሀገር ወይም እንደዚህ የተጠበቀች ከሳኡዲ ውጭ ካለ እስኪ ብትነግረኝ። ምንድን ነው ቅዱስ ሀገር ማለት? ሀገሩ ነው የሚቀደሰው ወይ ሰውየው ነው ቅዱስ መሆን ያለበት? ቅዱስ ሀገር ማለት ከዝሙት ከመጠጥ ከተለያየ ነገር እንደዚህ በጣም የጸዳ እንደው ከእናንተ ምሳሌ የምትለው ካለክ? ሰውየው ነው መቀደስ ያለበት እንጂ ሀገሩ አይደለም። ክርስቶስ የመጣው ሰዎችን ሊቀድስ ነው። እኛ ነን፣ እኛ የእግዚአብሔር ቤተ መቅደስ ነን። ያውም ቅዱሱ መንፈስ ማዘሪያ ነን። ልንቀደስ የሚገባን እኛ ነን። ስለዚህ አንድ ቦታ አንድ አፈር ነው።
ያን አፈር ተቀደሰ አልተቀደሰ ቅድሚያ እኛ ሳንቀደስ እኛ ረክሰን ቦታ ስለተቀደሰ ማተር አያደርግም። አፈር አላልኩም። ወይም ደግሞ መጥፎ ፈጣሪ ጋር የፈጣሪን ያዘዘውን ተግባር ተቃራኒ የሚሰራበት ሀገር ማለት ነው። መልካም። ያ የትኛውን ቦታ ላይ ምንድነው እሱ በየትኛውም ቦታ በየትኛውም ሁኔታ ውስጥ ሰዎች ራሳቸው መቀደስ ይችላሉ። ቦታ በሰዎቹ ሊቀደስ ይችላል እንጂ ቦታው ብቻ ማተር አያደርግም ማለት ነው። ቅድስናስ ምንድን ነው? እሱ የግዴታ መጠጥ አለመጠጣት ጥሩ ነው። መጠጥ አለመጠጣት ኦኬ፣ እሱ ነው ቅድስና። ቅድስና መልካም። መጠጥ አለመጠጣት ቅድስና ጥሩ። መጠጥ ማይጠጡ ሀገራት እምነት የሌላቸው ፈጣሪን የሚሳደቡ ብዙ አሉ። መጠጥ ላይ ጠጡ የሚችሉ ብዙ ሰዎች አሉ። ስለዚህ ቅዱስ ናቸው። ዝሙት በአደባባይ ዝሙተኛ በአደባባይ የሚቀጣበትስ ዝሙትስ ምንድን ነው? መጠጥ ያልከው ስለዚህ ገነት ውስጥ ለምሳሌ ጠጅ ትጠጣለህ ወይም ጠጅን ትጠጣለህ። ስለዚህ ገነት እርክስና ይሆናል። ምድራዊ ቅድስናን በገነት ታርገቆ ለመልስ አንዴ ሱራ 81 ከቁጥር 25 ከ20 ጀምረ እስከ 25 በገነት ውስጥ ትጠጣለህ። ስለዚህ ገነት እርክስና ይሆናል ማለት ነው። ያንተ እሱ ጋር አያያዝም። አያሰክርም ነው የምትለኝ? ሌላ እያወራን አይደለም። አንድ ልጨርስ። ያን አያሰክርም። ማትሰክረው ምንድነው? አቅም ስለሚሰጥ ነው። የመቶ ጉልበት ስለሚሰጥ። ስለዚህ ብጠጣ አትሰክርም። ያ ማለት መጠጡ ምድር ላይ ብጠጣው ትሰክር ነበረ። እዛ በጣም አዳምጣ። ኤኒዌይስ ብቻ ወይን ጠጅህን ትጠጣለህ። እዛ እርክስና ይሆናል ማለት ነው። መንገድ ላይ በየቦታው ወሲብ ማድረግ እርክስና ነው የሚል አርጉመንት አንስተዋል። ቤቢ ሼር አድርጋለሁ ማለት እኛ ቅዱስ እግዚአብሔር ማደሪያ እንደመሆናችን በየቦታው እንደ እንስሳ እንትን ልንሆን አይገባም። ስርዓት ስለተሰራልን በስርዓት መሄድ ጤናማ ነው። አንተ ባልከው ሎጂክ መሰረት ደግሞ በገነት ውስጥ ሙሴ አሉ ወሲብ። ስለዚህ በገነት ውስጥ የእስልምና ገነት እርክስና ይሆናል። አንተ በተናገርከው ሎጂክ እዛ ጋር አሁን እኮ እንድናገር እየፈቀድልኝ አይደለማ። እንድናገር ፈቀድልኝ እኮ ልጨርሳ። አንተ ያነሳው ነው ገና ምላሽ አልሰጠውም እኮ። በየቦታው ወሲብ ማድረግ እንደዚህ የእርክስና መገለጫ ካደረግከው፣ ስለዚህ በየ60 ማይሉ ላይ የሚቆሙ አሉ። እነሱን ወሲብ ታደርጋለህ። አልጋ ላይ የሚሽሮመረመሩት የሚዞሩት ወሲብ የምታደርጋቸውን ተው። በየ60 ማይሉ ደግሞ ወሲብ የምታደርጋቸው አሉ። ስለዚህ ገነት እርክስና ቦታ ይሆናል ያንተ ማለት ነው። ሌላኛው ያነሳኸው ምንድነው? እሱ ቅድስናን ከዚህ ጋር እያያዝከውና ከምን ከመጠጥ ጋር። መጠጥን እርክስና ያደረገው ማን ነው? ወይት እርክስና ያደረገው ማን ነው? መጠጥን ቆይ አንዴ። አላህ ምን ብሏል? ከመጠጥም ይጠይቁሃል፣ በእርሱ ውስጥም ጥቅምና ጉዳት አለው ይላል። መጠጥ ምን አለው ይላል አላህ? ጥቅምም ጉዳትም አለው ይላል። ስለዚህ ጥቅምም ጉዳትም ካለው መጠጥ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? ተዘጋ ይጠይቃለሁ። እንደኛ እንደ መጽሐፍ ቅዱስ አስጨርሰኝ። እንደ መጽሐፍ ቅዱስ ስካር ኃጢአት ነው። ስካር ኃጢአት ነው። ገላትያ ምዕራፍ 5 ቁጥር 19 እንደሚናገረው። አንደኛ ጢሞቴዎስ ቲንክ ምዕራፍ 5 ላይ ቁጥር ስንት 20 አካባቢ ነው እንደዚህ። ስለ ሆድ ህመም ግን ትንሽ ወይን ጠጅ ጠጣ ይላል። ይህ ስለተፈቀደልኝ ችግር የለውም። ለምን? ስለ ህመም ይህንን እንደ ፔን ኪለር ወይንም ደግሞ ሪሊፍ ለማድረግ አንዳንድ ይጠቀሙት ነበር አስቀድሞ። ምክንያቱም አልኮል ጠቃሚ ስለሆነ ከምንበላው ጀምሮ አልኮል የሌለው ነገር ሜይ ቢ ውሃ ከሆነ ነው። አልኮል አላችሁ። ምንበላው ራሱ ይስት አለው። እሱ አልኮል ነው። ሐኪም ቤት ሄዳችሁም ተቆርጣችሁ አልኮል ነው የሚደረግላችሁ። ስለዚህ ጥቅም አለው ማለት ነው። ጥቅም አለው። ስለ ሆድ ህመም ምን ላይ ነው ያለው? ስለ ሆድ ህመም፣ ስለ በሽታ አንብበ ወይንም አይታየኝም ለኔ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ነው። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። ስለዚህ ስካርን ከልክሏል መጽሐፍ ቅዱስ።
ስለ ሆድ ህመም ጥቂት ግን እንድንጠጣ ፈቅዷል። አሁን ይህንን እርክስና ነው ብለሃል ከአንተ። የግመል ሽንት መጠጣት ቅድስና ነው? የሰዎችን ለሀጭ መጠጣት ቅድስና ነው? ሙሐመድ ምን ብሏል? ምራቅ መድኃኒት ነው ብሏል። ስለዚህ መድኃኒት ነው ብለህ ትጠጣለህ። ሽንት፣ የግመል ሽንት መድኃኒት ነው ብሏል። ስለዚህ ትጠጣለህ። እሱን ተግመል ሽንትና ወይን ይሻላል። መጣው ቀጥልሽ። ያ መሐመድ፣ አሁን ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? መሐመድ እዚህ ጋር ላይ አሁን ማለት ነው እሱ ካለው ላይ ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? አድምጠኛ ይሰማል? ዝሙት ቢሰሩ ወንድና ሴት ነው የነበረው። ከሱ ላይ ተነስቼ ላውራ። ቅጣቱ ምንድን ነው በእስልምና? ዝሙትን ከልክሏል ስላልክ ማለት ነው። ቅጣቱ ምንድን ነው? ሸሪዓዊ ቅጣቱ። ብሩክ ቆይ እስኪ አንዴ። አሁን እንዳለ የክርስትና አስተምሮ ትክክል ነው እንበል። ባይዘ ወይ እኔ ክርስቲያኖችም ጋር አብሬ ተጎራብቼም በብዙ ነገር ስላለፍኩ ሪስፔክት አለኝ። ግን እንዳለ የክርስትና አስተምሮት ትክክል ነው ወይም ደግሞ ያለው አስተምሮት ምድር ላይ አክቹዋሊ ምን እየሰጠን ነው? የእስልምና ዓለሞችንስ ወይም የእስልምና ሀገራትን ያሉበትን ሁኔታ ሁለቱን እንኳን ብታነጻጽር እኮ ሀቅን እንደዚሁ መለየት ትችላለህ። እንደው ይቅርታ አድርጉልኝና ምክንያቱም አራት ጊዜ እየጠጣ ምንድን ነው የሚደረገው? መሐመድ በእስልምና እንዳወራ እየፈቀዳችሁልኝ አይደለም። አይ ስታወራው ኮምፔር አደረግከውና በሀገር ደረጃ ተገቢ አይደለም። ኮምፔር ሳይሆን ህጉ ኢትዮጵያ ውስጥ እንኳን ብለኸው እገላሃለሁ። ኢትዮጵያ ውስጥ አሁን ለምሳሌ አንድ የጠጣ ይገርፋል፣ ሁለት የጠጣ ይገርፋል፣ ሶስት የጠጣ ይገርፋል፣ በአራተኛው ከተያዘ ግን ይገደላል ቢባል ማንም አይጠጣም፣ ማንም ነው አይጠጣው። እናንተ ጋር ደግሞ ያንን ስለምትተገብሩ ነው። ሰው በፍላጎት ሳይሆን ተገዶ ነው። ገብቷል? ረግጠህ ነው ያዝከው። ውጭ ዛውን ለምሳሌ ሰሜን ኮሪያ እንደማለት ነው። እና ይህንን አምጥተህ ፍሪደም ካለበት ጋር ስተወዳደረው ትልቅ ስህተት ነው። አይገደልም መጠጥ የጠጣ ይሄ ናቹራል። አሁን እኛ በፕሮፓጋንዳ ከምንለው ውጭ የሃይማኖትን ትርጉም ምድር ላይ ታየዋለህ። በአይነት ታየዋለህ፣ ከአለባበስ በአይነት ታየዋለህ፣ ከስርዓቱ በአይነት ታየዋለህ፣ ከተግቢራቸው ከሚተገብሩት ነገር which is ኢትዮጵያ ውስጥ ያሉትን መጠጥ ቤቶች አንድ የሙስሊም መጠጥ ቤት ትነግረኛለህ? መሐመድ መጽሐፍ ቅዱስ ልጨርስ። ልብሳቸውን እያስረዘሙ ለሰዎች ሊታዩ ዘንድ ያደርጋሉ፣ እነሱ በወርቅ የተለበጡ መቃብር ናቸው ይላቸዋል። እንደዚህ አይነቶቹ አድምጠኝ እሺ ልጨርስ። አሁን ኢትዮጵያ ውስጥ ያሉት መጠጥ ቤቶች በሙሉ በእምነት ደረጃ ወይም እንበልና በኦርቶዶክስ እምነት ደረጃ እንደውም ክብር የሚሰጣቸው እንደውም ቤተክርስቲያንን የሚያስገነቡ እንደውም ሸርሙጣዎችን ወይም ደግሞ ብልግና የሚሰሩ ልጆችን በውስጣቸው ያቀፉ እንደውም እርቃናቸውን የሚሄዱ ልጆችን የያዙ ያ ማለት አረበኛ ታነባለህ ነው ወይንስ ሰው በራሱ ፈቃድ ያለው? አረበኛ ታነባለህ ማለት በጣም ታገስንህና፣ ምክንያቱም እስልምና የሚለው ሌላ አንተ የምታወራው ሌላ ስለሆነ አሁን እኮ አይደለም። እናንተ የምትሉትና እስልምና የሚለው ቢሆን ኑሮማ ምድር ላይ ታዩት ነበረ ተግባሩን። መሐመድ ኦኬ፣ እኔ ቅድም ምን ብያለሁ? ስላስተምሮቱ ነግሬሃለሁ አይደለ? ሜይ ቢ እንትና ብሩክ አንዴ ሱራ 16 67 አንዴ ትከፍትልኛለህ። ስላስተምሮቱ ሳወራ አንተ ስለ ግለሰቦች ስቲል እያወራኸኝ ነው። ስላስተምሮቱ ብታወራኝ ደስ ይለኝ ነበረ። ስለ ግለሰቦች ነው እያወራ ያለው። ሽርሙጥና ከተወራ ለምሳሌ ሳይ ሙስሊም 1403 ነብይህን እንደዛ ታደርገዋለህ ማለት ነው። ሳይ ሙስሊም 1405 እና 06 ላይ በፎጣ እንኳን ሰዎችን ወሲብ እንዲያደርጉ እንዲገናኙ የፈቀደ ስለሆነ ነብይህን ብቻ ሳይሆን አላህን የሽርሙጥና ፈቃጅ ታደርገዋለህ ማለት ነው። ፎጣ እየሰጣችሁ ወሲብ አድርጉ። ይሄ መከላከያ ሊሆን አይችልም። አዳምጣ። አይደለም አንተ የምትረጉሙ ፕሊስ አዳምጥ፣ ይከፈትላል መረጃው። በፎጣ እንኳን ወሲብ አድርጉ ብሎ ለሴት ልጅ ምን ያህል ንቀት እንዳለው የሚያሳይ ነው። በፎጣ ሰዎች ወሲብ እየተጫረት ወሲብ የሚያደርጉ ከሆነ የሽርሙጥና ነው። ሌላ
ሱራ 4:3 ላይ እንደ ቆሎ ሴትን ልጅ 4 ድረስ እንድታፍሳት የፈቀደው አላህ ስለሆነ ሽርሙጥና ይሄ ለእኛ አሁን ከአንድ በላይ ማግባትን ምንድነው እሱ የሚለው መጽሐፍ ቅዱስ ስስና ይለዋል። እኛ አስተምሮታችን መሰሰን ነው። ስለዚህ ሰስነዋል ማለት ነው። 4:3 የሚያገቡ ሽርሙጥና ውስጥ ነው ያሉት ይለዋል። ስለዚህ የአንድ አስተምሮ ለእኔ ለምሳሌ ሽርሙጥና ነው። ልጨምርልህ ሱራ 7:30 ላይ እኔ ግን ሀላል ነው። ሀላል ሲሆን አየህ፣ ቅድም ምን ብዬህ ነበረ? ለእኔ ሀላል ነው። ቆይ ለእኔ ግን ሽርሙጥና ነው። አሁን አንተ እያልከኝ ያለው ሽርሙጥና ነው። ለእኔ ሀላል ነው። ያ ማኑዋላችን ስለሚለያይ ነው። ቆይ አጋችው አሁን ለእኔ ሀላል ነው አለ። ሀላል ከሆነ አትውቀሰኝ እያለ ነው። የተፈቀደልኝ ስለሆነ ሽርሙጥና አይደለም እያለ ነው። ቅድም ምን አልኳችሁ? እኔ ወይን መጠጣትን ጤናማ ነው ሳላበዛ ድረስ፣ ምሰክር ከሆነ ግን ኃጢአት ነው ብዬ ተናግሬ ነበር። እኔ ጋር ሲሆን ሀላል የሚባል ነገር የለም። እሱ ጋር ሲሆን ግን ሀላል የሆነ ከሆነ ሽርሙጥና ቢሆንም በእኔ ስዳኘው የእሱም በእኔ ዳኘው። ቅድም አስቡ፣ የእሱም በእኔ ዳኘውና የእኔን ወንጀል አደረገው። እኔ ደግሞ በተመሳሳይ በእኔ እየስዳኘው ሀይ ሀላል ነው። ሀላል ያለው ለአንተ የእኔ አምላክ ደግሞ ስለአንተ ምን ይለዋል? ለምሳሌ 4 አግብቶ እስከ 4 ድረስ አግብቶ ባሪያዎችን 5 ሚሆን 10 ሚሆን 1 ትሁን 100 ትሁን መገናኘት ሀላል ነው ያለው የአንተ አምላክ ስለሆነ የሽርሙጥና ነው ለኔ። አየህ፣ ይህ ሽርሙጥና ነው ለኔ። ኦኬ፣ እናንብበው። ትንሽ ላውራክ። እጆቻቸው በንብረት የያዝካቸውን መገናኘት ትችላለህ? አችልም? በሱ ጉዳይ ላይ ትንሽ ልበልህ። ትችላለህ? አችልም? እሺ፣ ትችላለህ? አችልም? ማለት 2-3 ስለማግባት ማለት ነው። እጆቻችሁ ንብረት ያደረግካቸው መገናኘት ትችላለህ? አችልም? ልፎይ እኔ የምነግርህን ሰማኝ። ስለማኑዋሉ እኮ አሁን እኮ የጠየኩህን እምነቱ ሲያደርጉ ምድር ላይ ባሉት አማኞች ታይዋል። በቃ ልለጥፍ ደጋግሜ ሱራ 16:67 አንዴ ክፈትልኝ። እፎይ የእሱ ጥያቄ እየሰማችሁ ቆይ ለእኔ ቀጫጫ ነው፣ አንብበው። እኔ አነበዋለሁ። ከዘንባባዎችና ከወይን ፍሬዎች ከእርሱ ጠጅንና መልካምን ምግብን ትሰራላችሁ፣ በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ ይላል አላህ። ጠጅ የሚሰሩት እነማን ናቸው? የሚያስቡ ሕዝቦች ናቸው አይደለ? ያ ስለዚህ ሙስሊሞች ማሰብ ስለማይችሉ ነው ጠጅ መስራት ያልቻሉት ማለት ነው። ማሰቢያቸው ስለተደፈነ ነው። ጠጅ ትጠጣለህ ብሎ እኔም ቢወቅሰኝ ማሰቢያውን ስለደፈነ ነው ማለት ነው። ሙሐመድ፣ እኔ ወይን ጠጅ ለሆድ ህመም መድኃኒት ነው ብዬ አምናለሁ። ቻሌንጅ ልታደርገኝ ትችላለህ? በሳይንሱም አንተ ምራቅ መድኃኒት ነው ብሎሃል ነብዬ። የሰው ምራቅ ትጠጣለህ? እሰማለሁ። እሰማለህ? ምራቅ ትጠጣለህ? ለምንድን ነው የምጠጣው? መድኃኒት ነው ብሏል ምራቅ ነብዬ። እሺ፣ ከዚህ ጋር ላይ ግን አንድ ነገር ልንገርህ ለመጨረሻ። ቆይ ሐዲስ ስታነብ አይ ጥሩ ነው። ሐዲስ ስታነብ ቁርአን የተነበበው አሁን የተነበበው ቁርአን ነው። ቁርአን የተነበበው ጠጅ ስሩ ብሎ ያለው ቁርአን ነው። ቁርአን ነው። ምኑ የተነበበው? ምን ብሎ ነው የተነበበው? የለም ነበር እንዴ ሰውየው? ደግሜ ላንብብልህ። ሱረቱል ነህል 16ኛው ሱራ ቁጥር 67 ላይ አላህ ሲናገር ምን አለ? ከዘንባባዎችና ከወይን ፍሬዎችም እንመግቧችኋለን፣ ከእርሱም ጠጅንና መልካምን ምግብ ትሰራላችሁ፣ በዚህ ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ እያለ ነው። ጠጅ ታውቃለህ እኮ? ጠጅ ማለት ምንድን ነው? አሁን ጠጅ እኮ አስካሪ አለ፣ ዝም ብሎ ከማር ብቻ የሚሰራ አለ አይደል? ጠጅ እኔ እስካለኝ እውቀት ነው ይሄን የምነግርህ። የማር ጠጅ ነው የምትልህ? የማር ጠጅ ወይም ብርዝ እንለዋለን። ሐምር ማለት ምን ማለት ነው? እሱን ልትል የፈልገህ ነው?
ያ ይሄ አስካሪ ነው። እዚህ ጋር ያለው አስካሪ ነው። ሊትራሊ ኢንቶክሲካንት የተከለከለው ነገር የሰውን አእምሮ ሊቀይር የሚችል ነገር እንጂ አንተ እንደምትለው እንደዚህ አይደለም። አስካሪ ነው። ስለ አስካሪ መጠጥ ነው የሚያወራው እዚህ ጋር። ኢንቶክሲካንት የሆነ ማለት ፈርመንትድ ሆኖ 2 ቀን 3 ቀን የቆየ አስካሪ መጠጥ ማለት ነው። ሳባዎቹ ራሱ እኮ ጠጭ ነበሩ። ይዜ መሐመድ እኮ የከለከለው ምንድነው? እሱ ጦር ሜዳ ላይ እየሄዱ ለጦር ሜዳ እዛ ስላደረጉት እየሰከሩ እየመጡም ስለሆነ ነው። ሱራ 4:43 ነው። አንዴ ቼክ አድርገው እስኪ። በኋላ በሂደት ነው የከለከለው። በሂደት መጀመሪያ ላይ ጥቅም እንዳለው ተናገራቸው ስሩ አለ። በኋላ ላይ ደግሞ እየሰከሩ እየመጡ ሰላትም ስላስቸገሩ ነው። ሱራ አይ ቲንክ 4:42 ወይም 43 ቼክ አድርግልኝ። ያ አንብበው። እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን እስከምታውቁ ድረስ የረከሳችሁም ስትሆኑ መንገድን ኃላፊዎች ካልሆናችሁ በስተቀር እስከምትታጠቡ ድረስ ስግደትን አትቅረቡ ይላል እኮ። ይሄ እኮ ምንም አይገናኝም። እፎይ አሁን ይሄ ምንድን ነው? ችግሩ ንገረኝ። ሰክራችሁ አትስገዱ እያለ ነው እኮ። ሰክራችሁ አትስገዱ እያለ እኮ። ሰክረህ እንዳትሰግድ እኮ ነው። ልክ ነው እኮ። ይሄ የወረደበት ምክንያት ምንድን ነው? ይህን እሺ፣ ስለዚህ ሱራ ትንሽ ልበልህ። የወረደበት ምክንያት ምንድን ነው? መጀመሪያ ይህ ሱራ ከማወረዱ በፊት መሐመድ ሌስን ሙስሊሞች አጠጡም አይደል? መጠጥ ለማጠጡ ሰዎች ሰክራችሁ ገና የምትሉትን እስከምታውቁ ድረስ እዛው ቆዩ እንጂ አትስገዱ ብሎ ማባል ለምን አስፈለገ? ኦልሬዲ ማይሰክር ከሆነ አረበኛው ልንገርህ። አረበኛው የሚለው ራሱ ወላ ተቅረቡ ሰላ ወአንቱም ሱካራ ሀታ ተዕለሙን ማታ የቁሉን። ይሄ ማለት ምንድን ነው? ከዛ በፊት ይጠጡ ነበረ። ልክ ነህ እኮ። ይጠጡ ነበር እኮ ሰሃቦች። ስሩ ብሎ ያዘዛቸው ደግሞ ማን ነው? አለ። ከዛን እየሰከሩና እንደዚህ አስቸጋሪ ነገር ሁኔታ ላይ ሲደርስ ድንጋጌው መጣ። ጭራሹንም እንዳጠጡ የሚል ሰካራም ሰሃቦች ነው የምትከተለው። መልካም አልተባለም። ይኸው የለማ እኮ በራስ መንገድ እየሄድክ ይጠጡ ነበር አልከን። ሰክራችሁ አትቅረቡ እያላቸው እኮ ነው እኮ። ሰክራችሁ አትቅረቡ። ከዛን በመቀጠል ያለው ደግሞ ሌላ ቦታ ላይ ደግሞ ብሩክ አስጨርስ። ሌላ ቦታ ላይ ደግሞ ክልክል ሆነ። ሰክሮ እንትን ያለው ቴክስ ያደረገው እናክፋብህ። እኔስ እንግደለው እዚሁ ይመስለኛል፣ ወደ ሌላ እንዳይበዛ። ጥያቄ ያለህ በዚህ ላይ መሐመድ? ከዚህ ጋር ላይ አሁን እኔ የምልህ ነገር ይሄ ክልክል የሆነው በሌላኛው ሱራ ልታገኘው ትችላለህ። ክልክል ሆነ ሙሉ ለሙሉ እንዳትጠጡ የሚል ሱራ ሲወርድ ሁሉም ሰሃቦች እንደውም አቆሙ ይባላል። ከዛ በፊት ግን የወይነ ጠጅ ይጠጡ ነበረ። ይሄ ግልጽ የሆነ ነገር ነው፣ ወይም የሚያሸማቅቅ አይደለም። ክልክል ሐራም ከተደረገ በኋላ ግን ማንም አይጠጣም። በገነት ግን ትጠጣለህ። እናመሰግናለን። አላልኩም። በል ከፈለክ ያ በገነት አለ መረጃ ልሰጥህ እችላለሁ ከፈለክ። ምንድነው መረጃው? አሁን እኮ ችግሩ አንተ የምተረጉሙበት መንገድና ይሄኛው የሚፈስርበት መንገድ ይለያያል። በትልቅዬ ብርጭቆ ትጠጣለህ። በቃ ሱራ 43:7 ይመስለኛል ባልሳሳት። በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን ብለህ ተስፋ ከምታደርገው አንዱ በምድር ላይ እናንተ ስለተከለከላችሁ ታጋሽ መሆናችሁ ስለቆያችሁ በገነት ትጠጣላችሁ ታስቀናችኋላችሁ ነው። ተፍሲሮችም ቁርአንም ያንን ነው እንትን የሚለው። በምድር ላይ እናንተ ይህንን አታችኋል። ለምሳሌ እነሱ በወርቅ መጠጣት ይችላሉ፣ አንተ በወርቅ መጠጣት አትችልም። በገነትስ አንተ በትልቅዬ ኩባያ በወርቅ ትጠጣለህ። ይህንን ኤክስፔክት እያደረግክ ነው። እኔ ይህን ኤክስፔክት አላደርግም። በገነት በትልቅዬ በወርቅ ጠጅ እጠጣለሁኝ። እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዟዟራል። በትልቅዬ ሳህን እንበላለን፣ በትልቅዬ ኩባያ በወርቅ እጠጣለሁ ብዬ መጠብቀው የለኝም። እዚህ በወርቅ መብላት እችላለሁ፣ በወርቅ መጠጣት እችላለሁ። አንተ በወርቅ ሳህን መብላት አትችልም፣ በወርቅ ኩባያ መጠጣት አትችልም። አንተ በትልቅዬ ኩባያ ወይን እጠጣለሁ ብለህ እየተመኘህ ነው። አይ ነው ምንድን ነው? ወደ ፖይንቱ እንመለስ።
ይሄ ፖይንታችን አለ። ወስደህን ማይሆን ቦታ ከተትከን። እሺ ይሄን ጥያቄ ልጠይቅህ። በክርስቲያኖች በገነት ምንድነው የምትጠብቁት? በገነት ምን ትጠብቃላችሁ? እዚህ ጋር ሲሆን ነገር አይን ያላየ በጆሮ ያልተሰማ በአይን ያልታየ በአንደበትም ያልተነገረ በማንም ያልታሰበ እግዚአብሔር ያዘጋጀልን እንጠብቃለን። በቃ ምን ይለኛል እንዴ? በአይን ያልታየ በጆሮ ያልተሰማ በአንደበት ያልተነገረ እግዚአብሔር ለእኛ ለወዳጆቹ ያዘጋጀልንን እያልኩህ ምን ብለህ እንዴት ትጠይቀኛለህ እኮ? ማለት እንደዚህ ብሎ ትንታኔ የለም። በቃ ጥቅል ነው። ለምን ተነትናለሁኝ? ከዚህ በላይ አለ እንደ እግዚአብሔር ያዘጋጀልኝ አለ። ምን በአይን ያልታየ ካልኩህ እዚህ የሚበላ የሚጠጣ የታየ ተራ ነገር ነው። ሱራ 2:25 ላይ አንድ ሜት አድርገው ይረብሻል ድምፅ። ሱራ 2 ይረብሻል። ሱራ 2:25 ላይ ከተለያዩ የምግብ አይነቶች ሲመጣላቸው ቅድም የበላ ነው አይደል እንዴ ደግሞ ያመጣብናል ብለው ይደብራቸዋል። በአይን ስለታየ ይሰለቻል። ምግብ ሁሉ ወደ ሆድህ የሚገባ ደጋግመ ባየኸው ቁጥር ደጋግመ በበላኸው ቁጥር ይሰለቻል። ኢተርናል ላይፍ ላይ አይልም። ክፈትለት ሱራ 2:25 ላይ። ስለዚህ ቅድም የበላ ነው እያሉ እንደዛ እንደሚሰለቹት አይደለም። ለምን በአይን አልታየም። የኛ መጠጥም ከሆነ በሰፊ ኩባያ ሱራ 43:7 ላይ እንደሚናገር በትልቅዬ ኩባያ በትልቅዬ ሳህን ለስግብግባሞች ለሆዳሞች እንጂ ለእኛ አይደለም። እነኚህ ሁሉ ተራ የሚያልፉ ስጋዊ ነገሮች ናቸው። ስለዚህ እኛ እግዚአብሔር ላዘጋጀልን ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 7 ቁጥር 16 ላይ ዘላለማዊ ደስታ ያለበት ከምግብና ከመጠጥ ያልሆነ እንጠብቃለን። እሱን እናገኛለን። አንብበው። እነዚያ ያመኑትና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ተሰጡ። ከእርሷ ፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። ፍሬዎቿ ስለሚመሳሰሉ ይላል። እርሱንም ተመሳሳይ ሆኖ ተሰጡት። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው ይላል። እነርሱም በውስጧ ዘውታሪዎች ናቸው ይላል። ስለዚህ ሰዎቹ ምን ይላሉ? መሐመድ ምግቡ ሲመጣ ይላሉ እንጂ እኮ እፎይ እዚህ ጋር እኔ ልንገርህ ይላሉ ነው እንጂ እኮ ተመሳሰለብን አይደለም እኮ ጥያቄው። ይላሉ ከአሁን በፊት የተመገብነው ነው ምን ማለት ነው? ደግሞ እንላለን በል ይላሉ ሳይሆን ያው እንላለን ብለህ ራስን ጨምራ ምንድን ነው የምታወራው? ወንድማችን ከራስ ጋር ክለሽ እያደረግክ ነው። ድገምና መበለት ድገምና መበለት ረጋ በልና አዳምጥ። ለክርክር አታድርገው ወንድማችን፣ ለእውቀት ይሁን። እነዚያን ያመኑትንና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ተሰጡት። ለእነርሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነርሱም በውስጧ ዘውታሪዎች ናቸው ይላል። እሺ አገኘው ገባ። እኔ በሚገባኝ ይቅርታ እንግዲህ ምን ይላሉ? እዚህ ጋር ላይ እንደሚመሳሰል ፈጽሞ እንኳ አያስረዳም እኮ። ያው ለክርክር አይደለም። ቁርስ የበላው ምሳ ስትደገም እኮ በቃ እንደዛ ማለት እኮ ነው። እንዴ ቁርሴን በልቼዋለሁ ትላለህ። ቀደም የበላ ነው ይላሉ እያለ ገነት ከጅምሩ የአትክልት ስፍራ ነች እና በክርስትናውም በእስልምናውም ያለ ነገር ነው። ምንድን ነው ጥያቄው እዚህ ጋር? ስለዚህ ብዙም ከፍ ከፍ ሳትይን ኮርኩምሻ ገነት ምድር ላይ ነች ያለችው። እኛ ገነትን አለም ተስፋ የምናደርገው እና ሁኔት ሄደች። ለዛ ነው እግዚአብሔር የምትገለባበት ሰይፍና ኪሩቤልን ያቆመው። የትኛዋ ገነትን?
በነፍስ ነው። መልካም። ስለዚህ ገነትን አሁን የምንገባበት በነፍስ ነው፣ በስጋ አይደለም። ነፍስ ከስጋ ስትለይ ጊዜያዊ መቆያ ነች። ነፍስ ደግሞ የምትራ የምትጠማ የምትበላ የምትጠጣ አይደለችም። ነፍስሽ ከስጋሽ ተለይታ ትበላለች፣ ትጠጣለች። ውዳ ምግቧ ምንድን ነው? እሱ መልካም መዓዛ ያለው የአምላኳን እሱን ፋሱን የእሱን ምስጋና ትመገባለች እንጂ የአታክልት አንቺ እንዳልኩት በስጋ አይደለ እንዴ? ዛት ጂ ምን አልኩሽ? ገነት ጊዜያዊ መቆያ እስከምንነሳ ድረስ ያለች እንጂ ታልፋለች አልኩሽ። ስለዚህ ብዙም ሳትሄጂ ልቅጭሽ ያልኩሽ ለዛ ነው። እሷ አሁን ምንቆይባት በነፍስ ምንገባባት በስጋ አይደለም። አሁን በነፍስ ምንቆይባት ነች። ስለዚህ በነፍስ ምንቆይባት ከሆነች በስጋ ስንነሳ በኋላ ትንሣኤ ስንነሳ እሷ ራሷ ኦልሬዲ ከሚጠፉት ከጠፊዎቿ ስለሆነች ተስፋ የምናደርገው መንግስተ ሰማያት ነው። እሺ እንደዛ ከሆነ አስቀድሞ ገነት ምድር ላይ ነበረች አይደል? አሁን እናንተ የትንሣኤ ጊዜ እስኪሆን ድረስ ወደ ጀነት ነው የምትገቡት። አሁን ጀነት የት ነው ያለችው? ስፔሲፊክ እንደዚህ የሚለውን እንግዲህ ዘፍጥረት ምዕራፍ 2 ላይ አንብቢ። አሁን ዳይሬክሽኑና እንደዚህ ተብላ ስለተቀመጠች እዛ ማለት ነው። በተጨማሪ ደግሞ መጽሐፈ ቀሌምንጦስ ምዕራፍ 13 እና 12 ላይ ባልሳሳት እዛ ላይ አስቀምጦልሻል። ከምድር ምን ያህል ርቀት ላይ እንደምትገኝ የቱ ጋር እንደምትገኝ እዛ ላይ አስቀምጦልሻል። ሆዳ ይህን ነገር ትሞክሪዋለሽ? አቅም ያለው ሙስሊም አለ ይህን መሞከር የሚችል? ስለ ገነት የምታወሩ ከሆነ ስፔሻሊ ስለምናው ምን እንደሚያስተምር። ቆይ ወደዚህ ለምንድን ነው ጠምዛ ያመጡ? እንግዲህ ያለ ቶፒካሽን እኮ ቶፒኩ የጀነት ሴቶች ሱረቱል ዋቂሃን 56ኛውን ሱራ 37ኛውን አያ ሲያብራሩ ሁሉም ሊቃውንትና ሙፈሲሮች ነው የሚለው። የቋንቋ ከሲርና አይተዋል። እሱ ሴትን በአህያ በግመል መመሰል የሊቃውንቶቹ ባህሪ ስለሆነ በግመል ነው ይመስላት። እሱ ሴትን ልጅ አልመሰላትም። በግመል እንዴ? በግመል መስሏታል። ላሳይሽ። በጭራሽ እንደዛ አልመሰለም። አሳያለሁ። ሴትን ነው የሚመስለው። በግመል አልመሰላትም ያለችው ይህንን ሽፍት እንዳረገው ይመስለኛል። ይህን ትቸው እንዲሄድ ይመስለኛል። ከግመሉ ይሄ አይከፋም እንደ ሁዳ ከግመሉ እኮ ይሄ ይከፋል እኮ። ሸርሙጦች ናቸው ብሎ መናገር ይከፋል። ከግመሉ አይከፋም። አንተ እኮ ሲጀመር ከየት እንደምትለቃቅማቸው ራሱ አይታወቅም። ጃለለዲን አልሲዩጢ እኮ ብሩክ አይደለም። ጃለለዲን አልሲዩጢን ታውቂዋለሽ? ሊትራሊ መጽሐፍ ነው የተከፈተው። ይኸው የቁርአኑ አያ ይታይሻል። አልዋቂያ 56 ከ35 እስከ 37 ብሎ ያስቀመጠበትን ይኸው። በቃ ብሩክ ተገሲት የሆነ ሰውዬ በቃ የሆነ ነገር ይዞ ይመጣና ያስጨንቀናል። ተውበን አንተ ሰውዬ፣ እኛ አይናፋር ነው። አይናፋር ሰው ለይ እንጂ እኔ የግመሉ እራሱ ያሳፍራል እላለሁ። አንተ ጭራሽ ኤኒዌይስ ምንድነው የሆነ ቶፒክ ሁሉ ጠፋብኝ ታውቃለህ። ከቶፒኩ አወጡኝና 5 ልጆች ምናምን ጠየቅኩ፣ አያውቁትም። ከዛ ወደዚህ ገነት ከተቱኝ፣ ከመጠጥ ወደ ገነት ከተቱኝ። ደግሞ እንዴት ነው እንደዚህ ጥምዝምዜን ነው። ኤኒዌይስ ግን እንትን ለማድረግ ያህል ወደ ፖይንቱ ለመመለስ ያህል እንግዲህ ኤግዛክት ወርድ ፋላሲ ብዙ ጊዜ ሙስሊሞች ላይ የተለመደ ነገር ነው። እንዲህ የሚል ቃል በቃል ስጠኝ የሚል መልካም። ይህንን ግን ለምንድን ነው በእነሱ እንትን ውስጥ የምንገባው? ለምንድን ነው ማለት እነሱ ናቸው ወይ መስፈርት የሚያወጡልን?
እኛ ይህን መስፈርት ብናወጣላቸው ይቀበሉናል ወይ? ይህን መስፈርት እኛ ብናወጣላቸው ይቀበሉናል ወይ? አስተምሮታቸው ሰፖርት ያደርገዋል ወይ? የእኛ መስተምረውን እንደነሱ ቢሆን ሜይ ቢ ሊያስኬድ ይችላል። ማለትም መጽሐፍ ቅዱስ ለሁሉ ነገር አብራሪ የተብራራ ማብራሪያ የማይፈልግ የሚል ሌሎችን አብራሪዎችን የዘጋ ቢሆን ኖሮ እነሱ ቁርአኑ ዘግቶታል። ከሰማይ በታች ከምድር በላይ ብናኝ ክብደት እንኳን አልቀረኝም ሁሉን ነገር አብራርቻለሁ ይላል። የሆነ ነገር ስትጠይቋቸው ሙፈሲር ከሌ እንደዚህ እንደፈሰረው ምናምን ብለው ነው የሚያመጡት። ቁርአኑ ግን ግልጽና የተብራራ ነው። ብናኝ እንኳን ሳቀር ይላል ክብደት ያላት እሷን እንኳን ቢሆን ሁሉን ነገር አይደለም ከራሱ አልፎ የቀደሙትን እንኳን እንዲቴል ማብራራ ነኝ ይላል። ስለዚህ እንደዛ ከሆነ ኤግዛክት ወርድ መጠየቅ ያለብን እኛ ነን። ለእያንዳንዱ ነገር እኔ አብራርቻለሁ ጨርሻለሁ ስላለ እኛንም መጠየቅ ያለብን። ነቢያቸው ደግሞ ምን ብሏል? እኔ ከሌሎቹ የምለይበት ብሎ ከሚያስቀምጣቸው አንዱ ተውራትን 7 እጥፍ ከተውራት አይ ቲንክ 50 ወይም 70 እጥፍ የኔ ግልጽ ነው ብሏል። ከኢንጅል ከወንጌል 7 እጥፍ ግልጽ ነው የኔ ብሏል። ስለዚህ ከወንጌል 7 እጥፍ ቁርአን ግልጽ ከሆነ ከኦሪቱ ደግሞ 50 ወይም 70 አምኖሹር ማየት ይችላለሁ እጥፍ የሚበልጥ ከሆነ ቁርአን ግልጽ ከሆነ የተብራራ ከሆነ ግልጽ ተደርጎ ማለት ነው። ኤግዛክት ወርድ ፋላሲ መጠየቅ ያለበት እነሱ ናቸው። እንጨምር። ከዘቡር ደግሞ 200 እጥፍ 100 እጥፍ አይደለም ያልኳችሁ 200 እጥፍ የኔ ግልጽ ነው ብሏል። ታዲያ 200 እጥፍ ግልጽ ከሆነ ያንተ ግልጽ አይደለም እያሉ እንትና መጥተው ለምንድን ነው የሚያብራሩት? አብራሪ ለምን አስፈለገው? ከቀድሞ ይልቅ የኔ ግልጽ ተደርጎ ተሰጥቷል 200 እጥፍ ከተባለ ስለዚህ እንጠይቃ። ቁርአኑ ግልጽ ነው አይደለ? 200 እጥፍ ተሌሎቹ ግልጽ ተደርጎ ተሰጥቷል አይደል? ስለዚህ በተውሂድ ታምናላችሁ። ተውሂድን እስቲ በ3 ከፍላችሁ ታምናላችሁ አይደለም? ከቁርአን ከሐዲስ እንኳን አታመጡ። በ3 ከፍለ ተውሂድ እንደዚህ ብለህ የምታምነው የለም። ስለ አላህ እንኳን የተሟላ ነገር በቁርአን ውስጥ የለም።